መምህር እርቶ ክደዋታል። ቤተክርስቲያኒቱ ተክዳለች በልጆቿ። ወዳጅ ዘርን መተካት ቀን እያልኩ እኮ ከእናት ከአባቴ ጋር እኮ እኔም እኮ ስዳር አሉልኝ። አንተ ስርዓት እኮ ነው በራስህ አዳራሽ ውስጥ የምታደርገው ሚስጥር እኮ። የቱ ጋር መረጃ ነው? ዝም በይ እታቸው አንተ ሚውታል ትክክለኛ ቪዲዮ እኮ አለ። ይሄን ያክል ፎቶ ያሳዩ። ትልቁ ይኸው ቪዲዮ ነው ያሉት። ትልቁ ላይ አድርጌዋለሁ። ቪዲዮን ያሳዩ። የለኝም እንትኑ የለኝም። በቃ የለውትም አይደለ? የቡና ወሬ ሁለተኛ እንዲህ አይነት ይቅርታ አይጠይቁ። ቲክቶከሮች ሆነው በዚህ ልምምድ ውስጥ ገብተው የሚሰሩ አሉ። ዛሬ በየፔንሲዮኑ በየሆቴሉ የሚገቡ ከትላልቅ አባቶች የሚለው የእሱ ይሄ የተዋህደው ስጋ ሰማያዊ መሆኑን ለማመልከት ነው። ገባ ማለት የተዋህደው ስጋ ሰማያዊ ነው። ለመልስልህ አራቅ ሰው አስገብተው ብለው እንዳይሉን ሰማያዊ ስጋ አለውና ቁጭ አለ። ልብ በሉ ኢየሱስ ክርስቶስም ይሄ የሰማሪዎስ ትምህርት ማለት ነው። ወንድሞች እንኳን ደህና መጣችሁ። ሰላም በሉን። የሚመች ቦታ ላይ ካላችሁ ሩሻ እንኳን ደህና መጣ፣ ብሩኬ እንኳን ደህና መጣ። ሰላም በሉንና ሰላም ለእናንተ ይሁን። ሁላችሁንም ሰላም ለእናንተ ይሁን። እንደዛው ከየት ቤተ እምነት ነው የመጣኸው? ከኦርቶዶክስ ተዋህዶ ሃይማኖት። ኦርቶዶክስ የማንሆንባቸውን ሀሳቦች አንስተን እየተወያየን ያለ ነውና የመወያየት አቅም አለ። ኦርቶዶክስ የማንሆንባቸው ምክንያቶች ብንነግር ጀስቲፋይ ማድረግ ትችላለህ እነኛን ጉዳዮች? አለኝ ግን ፈርስት ዳጊ የሚል መምህር መጠየቅ ይችላሉ። በደንብ ከእሳቸው ጋር ምንም መመነጋገር እፈልጋለሁ። እሺ ጥሩ ጥያቄ። የጠየቅነውን ሀሳብ ከፈለግ ከዳጊ ጋር ማውራት ይችላል። ዳጊሻ ይመቻል? የሚመቸው ከሆነ የሆነ ድምፅ አለ አንተ ጋር። እሺ አሁን ጠፍቷል። እሺ ዳግሻ ስራ ላይ ነው አይመቸውም። እሺ ቤካን እድል እንስጠውና ከዛ ወደ ሌሎች ወንድሞች ደግሞ። እሺ ቤካዬ እሺ ብሩኬ ተቀበለው። እሺ ሶሪ እሺ ዋኔም ቆይ እንደ እድል ሰጥሻለሁ። ችግር የለም ሚዩት አድርጊና። እሺ ብሩኬ እንዴት ቆይ መጠየቅ የፈለከውን እንድጠይቅ ፈቅድልሃለሁ። ያው ዳጊ ሲናገር የነበረው እኔም ማምነው ስለሆነ እኔ እንጠይቀኛለች። ችግር የለውም። እንደዛ ብዬ ነው። ችግር የለውም። እንመልሳለን። እምነታችን አንድ ስለሆነ ችግር የለውም። አገልጋይ ነህ ምናልባት? አይ ትንሽም ቢሆን በቤተክርስቲያን አገልግሎት አለኛ። ዲያቆን ወይስ ቄስ? አይ መምህር። የአዲስ ኪዳን የብሉይ ኪዳን አቋቋም? አይ ገና ነኝ፣ ተማሪ ነኝ። እሺ ሰው ጥሩ ነው። ከኢትዮጵያ ኦርቶዶክስ መምህር ጋር ነው የምናወራው። ያው በደንብ ጥያቄያችን ሊመልስ የሚችል ሰው ነው ማለት ነው የመጣው። የመጀመሪያውን ሙሉ ለሙሉ እርግጠኛ ሳይሆን በጥቂቱ ያው በአቅሜ የሞክር በደንብ እንወያያለን ብዬ አምናለሁ። እሺ ብሩክ፣ የመጀመሪያው ኦርቶዶክስ ማንሆንበትን ምክንያት ልናገርና ከዛ ላይ ምናልባት መልስ ካለ እሰማለሁኝ። አይ ዳጊን ቢያንስ ዳጊ የጠየቃቸው ጥያቄዎች አሉና መጀመሪያ በእነሱ እንነጋገርና ኦኬ ማውራት እንችላለን። እሺ ዳጊ ከጠየቀው ጥያቄ እስኪ የትኛው ለምሳሌ? እሺ በጣም አሪፍ። አሁን ያለንበት ዘመን ስሙ ምን ይባላል? አዲስ ምን ይባላል? አዲስ ዘመን ነው ወይስ የመጽሐፍ ቅዱሱን? የመጽሐፍ ቅዱሱ እንጂ። እሺ አዲስ ኪዳን። እሺ አዲስ ኪዳን ማለት የምንድን ምን ማለት ነው? አዲስ ኪዳን አዲስ ቃል ኪዳን ማለት ነው። ስምምነት ማለት ነው። አዲስ ቃል ኪዳን ማለት ነው። እሺ ያለፈችውስ ምን ትባላለች? የቀደመ ኪዳን፣ ብሉይ ኪዳን። የቀደመ ቃል፣ ያረጀ ኪዳን፣ ውራጅ ኪዳን ተብሎ ይጠራል። ያለፈ ቃል ኪዳን። እሺ ብሩክዬ፣ በብሉይ ኪዳን የነበሩት አባቶች ጥንተ አብሶ አሁን ዳጊ ምን አንስቶ ነው አሁን ይሄ ሁሉ እንትን የሄደው? ምንድነው ጥያቄው? ዋናው አሁን ዳጊ ምን አንስቶ ነው? ምልጃ ላይ ኢየሱስ ክርስቶስ ያማልዳል ወይስ አያማልድም የምትለው ጥያቄ ላይ ነው በደንብ እንድትመልሱልኝ የምፈልገው ማለት ነው። አይ እኛ ልንመልስ ሳይሆን አሁን ምንድነው
ኦርቶዶክስ የማንሆንበት አንዴ ስማኝ ወንድም አለም። እሺ ኦርቶዶክስ የማንሆንበት አንደኛው ምክንያት የክርስቶስ ኢየሱስን ምልጃ አለመቀበላችሁ ነው አይደለ? ሰው አማላጅ አለመሆኑን አሳየኝ አንተ እንደ ተሳስተሃል ብለክ እኔ ደግሞ አማላጅ መሆኑን ደግሞ አሳየኝ አንተ አሳይተኝ ካሳመንከኝ እኔ ማሳየት አይጠበቅብኝም። ካላሳመንከኝ ደግሞ አንተ እኔ ደግሞ አማላጅ ስለመሆኑ ደግሞ እኔ ከእግዚአብሔር ቃል አሳያለሁ። በቃ እኔም እኮ እንደዛ ነው የምፈልገው። እሺ ኢየሱስ አሁን አማላጅ ስላለመሆኑ ከእግዚአብሔር ቃል አሳያለሁ እኮ። እኔም እኮ እየነገርኩ ነው። ኢየሱስ ክርስቶስ በመጀመሪያ ምልጃን የጀመረበት ሰዓት አይተህ ከሆነ መጽሐፍ ቅዱስ ላይ ራሱ አባታችን አዳም የራሱን ደም በስንዴ አድርጎ መስዋዕት ያቀርባል አይደል? ምን የራሱን ደም መስዋዕት አቅርቧል አላቀረበም? በስንዴ አድርጎ ከሱባኤ ሳጥኔ ላሳስቶ ካስወጣቸው በኋላ የራሱን ደም መስዋዕት አድርጎ ካቀረበ በኋላ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸና እስኪ ምን ጥቅሱን ንገረኝ። ጥቅሱን ንገረንና እሺ ሐሳብን ጨርስ፣ ከዛ ትነግረናለህ ጥቅሱን። እሺ እንደሱ እንሂድ አይሻልም? እሺ ጨርስ እንስማሽ። እሺ ከዛ በኋላ የራሱን አዳም የራሱን ደም ለመስዋዕት ካቀረበ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም የምትድነው በእኔ ልጅ እንጂ በአንተ ደም አይደለም ብሎታል አይደል? እኔንማ አትጠይቀኝ፣ ንገረኝና ከዛ ጥቅስ እጠይቅሃለሁ። አይደል ካልከኝማ እኔ አውቃለሁ ማለት ነው። እኔ አላውቅም የምታወራውን ታሪክ። ከዛም በኋላ በልጁ ደም ሊድን ቃል ኪዳን ገባለት። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ ቃል ኪዳን ሰጠው። ከልጅ ልጁ እስኪወለድ ድረስ አዳም የጠበቀው እርሱ ከኃጢአት የሚነጻበት ብቸኛው መንገድ ራሱ የልዑል የእግዚአብሔር ደም ስለሆነ ብቻ ነው። እዚህ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅነቱ ግልጽ ነው። በግልጽ ሊያማር ነው። ከሰማይ ሰማያት ወርዶ መንበሩን ትቶ ወደ ምድር የወረደበት ዋነኛው ምክንያት ምልጃና ምልጃ ብቻ ነው። ይሄ ልክ ነው። እሺ አሁን ቆይ ቀጣዩን ሐሳብ ከመቀጠል በፊት እስካሁን ስለሰማሁህ ማለት ነው። አሁን ወደ ክርስቶስ ስለመጣክ አዳም የራሱን ደም መስዋዕት አድርጎ አቅርቧል የሚል ንግግር ተናገርክ። እስኪ ከእግዚአብሔር ቃል ላይ እኔ አሁን ይሄን ስለማላቅ ነው እውነት ለመናገር እግዚአብሔርን ቃል አንብቤያለሁ፣ ግን አላየሁም ይሄን ጥቅስ። እስኪ ካለ አሳየንና እኛ ምንማር። ያ አሁን እኮ ችግሩ አዋልድ ላይ እናንተ አላያችሁም መሰለኝ አይደል? ምን ላይ? አዋልድ መጽሐፍትን አታመኑባቸውም። ምንድን ነው አዋልድ መጽሐፍት ማለት? ገድላትና ድርሳናት? እኛ ክርስቲያኖች ነን። ገድለ አዳምን አውቀዋለሁ መጽሐፉን፣ ግን አሁን የምታወራውን ታሪክ እኮ ያውቀዋለሁ እኮ የምትናገረውን ነገር በደንብ ነው የማውቀው። ግን መጽሐፍ ቅዱሳዊ ሀሳብ ነው አሁን እኛ እንድናወራ ስንጋብዝክ። ገድልና ድርሳንማ ብንቀበል እንደ እግዚአብሔር ቃል እውነት ነው ብለን ብናምን እንዴ ምን አንካ ያለ እዛው ኦርቶዶክሱ ጠላይን እየጋትኩኝ ወዳጄ ነበረ። ግን እኛ አንቀበልም። አሁን እነዛ መጽሐፍቶች የእግዚአብሔር ቃል ናቸው ብለን ስለማናምን ስናወራ ኦርቶዶክስ ያለው ማን ጠላ እየጠጣች ነው አትበል። እሺ እሺ እንትን አረቄ እሺ ትቻለሁ ጠላውን። እሺ አረቄ አረኩት ቀየርኩት እንትን ይሁን። አሁን ከእግዚአብሔር ቃል ላይ ከዚህ ኦርቶዶክስ አትልም። ይሄን ታውቃለህ። በስነ ስርዓት ሰው ሲያናገርህ ማዳመጥ አለብህ፣ መሳደብ የለብህም። ይሄ ነው ቤተ እምነት የሚያስተምረው። አም ሶሪ ስድብ አይደለም። እንደዚህ እናድርግ። እሺ ወንድሜ እንደዚህ እናድርግ። ከዚህ በኋላ ቆይ ስማኝ ታወራ እሺ እንዴ ብሩኬ ለምን ጠላ ብቻ አልክ አንተ? ለምን እንደዛ ብቻ ትላለህ? አረቄና ጠላ ነው ማለት ያለበት። ታውቀው እኮ አንደኛው ቤተክርስቲያናችሁ ውስጥ ተናገራ ብሩኬ እንደዚህ እናድርግሽ ወንድም አለም። ይኸውልህ ከዚህ በኋላ ስትናገር እኛ እኮ አስማኝና ከዛ ትናገራለህ አንተ። መጽሐፍ ቅዱስ ብቻ ስለሆነ የምንቀበለው የእግዚአብሔር ቃል ብለን ከመጽሐፍ ቅዱስ ላይ ብቻ የምትሰጠኝን ጥቅስ ብቻ ሐሳብ አንሳ። እሺ አሁን ስለ ክርስቶስ ምልጃ አያማልድም የሚለውን ከእግዚአብሔር ቃል ያወራኝ ከሆነ ታዲያ ቤተክርስቲያን ጠላ የሚል በመጽሐፍ ቅዱስ ያሳየኝ አንተ እንዴ? እሱን አሳያለሁ። አሁን ሐሳቡን ወደዛ እንዳይሄድ ጠይቀኝ መልስልሃለሁ። አንተ አዋልድና ይኸውልህ ወዳጄ አዋልድና ድርሳንና ገድላት ካልከው ላይ አንተ መልስልኝ። እኩል ነው እያወራ ያለው ከኔ ጋር። አይ አካድ ልክ አይደለም። እንደዚህ ልቅ አፍክን ላሳይክ፣ በቃ ላሳይክ፣ ችግር የለም ላሳይክ። እሺ ጠብቀኝ፣ መጽሐፍ ነው። እሺ ስንዴ የተወደደው ለካ አዳም መስዋዕት እያቀረበ ነው። አሁን ገባኝ። ታውቃለህ
ምን ጉድ ነው ዛሬ ደግሞ ይዛችሁብን የመጣችሁት? አፕግሬድ አድርጓል። ሁሉም ነገር አፕግሬድ አድርጓል። ወደኋላ ቀርተናል። እኛ ወደኋላ ቀርተናል። በትልቁ አድርገ አንድ ከዛ ላሳይና ወደ ዋናው ሀሳብ እንሄዳለን። አሳየኝ ብለህ ኦርቶዶክስ ተዋህዶ ሃይማኖት ጠላና አረቄ ጠጣለች ሲል አሳየኝና ለዛውም ቆይ ወንድምነት ቪዲዮ ከመክፈት በፊት መምህሩ ጠላ አንጠጣም ነው እያሉ ያሉት። መምህር አንጠጣም አላልንም መምህሬ፣ ከይቅርታ ጋር። ታዲያ ምኑን ነው የሚያሳየውት? አሁን ምንድን ነው የሚያሳየውት? ስለ መጽሐፍ ቅዱስ ላይ በተግባር እያደረጋችሁት እንደሚያሳየውት። እሺ እንደዛ ካልክማ እኔ እስኪ ላንተ ልጠይቅህ። ኖ በተግባር እያደረጋችሁት ማህበር፣ ሰንበቴ፣ ተዝካር ታዲያ ምኑ ነው አሁን አሳየኝ ብለው የሚሉት? ጠላና አረቄ ቤቱ አይደል እንዴ? ውስኪም ጭምር ላሳየው ትችላለሁ እኔ። ጳጳሳቱ የሚጠጡት ውስኪ አይመለከታችሁ። ስለ ራሳችሁ ቤተ እምነት አታውቁም። ሚዩት አድርጊ። ማንሽ ትንቧለል ሚዩት አድርጊ። አንዴ እዚህ ጋር እውነት ስርዓት የሚባል የላችሁ ሲጀመር። ሚዩት አድርጊ። እሺ ብርኬ አሳያቸው። ብርኬ እኔ ስማኝ ከብርኬ ጋር አውሩ። የጀመራችሁትን ያሳየሁት ለአንተ ምሻን ጥያቄ ልጠይቃ። አንዴ ከገባይበት ይቀር ማለት ነው። ከእሱ ጋር ጨርሱና ከዛ ከኔ ጋር እንቀጥላለን። ግድ የለም ያሳየኝ እስኪ። ብርኬ ያሳያቸው እናቀጥሉ። እሺ ይኸው ድርሳነ ሰንበት ወገድለ ባጽዮን ያውቁታል መጽሐፍ? እሺ ጠላ በኢትዮጵያ ኦርቶዶክስ እንግዲህ ምን ማለት ነው? ምን አይነት ቦታ እንዳለው ላሳያችሁ። እንግዲህ ይሄ መጽሐፍ የታተመው በዋልድቢት ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም። ዋልድቢት የሚል መጽሐፍ የለንም ከይቅርታ ጋር ብሩክ። የታተመው በዋልድቢት ገዳም ነው። እሺ ብሩክ አሳታሚው ብሩክ ላሳይ እንጂ ሐሳቡን እኮ ይሰማል አይደል? አይሰማል። በቃ አንተ አዋል መጽሐፍ አታምንም አይደል? እስከ ነገርከኝ ድረስ አይ መጽሐፍ ቅዱስ ማስረጃ አንተ ታምናለህ፣ እኔ ባላምን ወዳጄ፣ አንተ ከምታምነው መጽሐፍ ላይ እያሳየሁህ ነው። ስለዚህ አንተ ለምን አመንክበት ታዲያ? እሱን መጽሐፍ እኔ ስለማምንበት አይደለም፣ አንተ ስለምታምንበት እንደምትጠጣ ላሳይህ ነው ከአንተ መጽሐፍ ላይ እንዴ። ወደ እስኪ እየነገርኩህ እኮ ነው አሁንም እኮ አንተ ከምታምነው መጽሐፍ ላይ እንደምትጠጣ ላሳይህ ነው። እኔ የማምንማ ኦርቶዶክሱን ነበር እንዴ። እና እሱ ዋልድቢት የሚል እንትን የለንም እኛ ሲጀመር። በነገር ላይ ዋልድቢት ገዳም የለም። ዋልድቢት የሚባል ገዳም የለም። የምን ዋልድቢት ነው? እሺ ይሄ መጽሐፍ የእናንተ መጽሐፍ አይደለም? ዋልድቢት የሚል መጽሐፍ የለንም እኛ። ይሄ መጽሐፍ የእናንተ መጽሐፍ ነው ወይስ አይደለም ወዳጄ? እንዴ እየነገርኩህ እኮ ነው። አሳታሚው ልክ አይደለም እያልኩ ነው። እኔም እኮ ተነስቼ እሱ መጽሐፍ ማሳተም እችላለሁ። ዋልድቢት ቅድስት ማርያም ይሄ ገዳም የለም ነው የምትለኝ? ዋልድባ ልትል ነው? ቢት ነው እሱ የሚለው ልክ አይደለም። ዋልድባ ነው እንጂ ዋልድቢት አይመስለኝም። እኔ ራሴ ማለት ነው ዋልድባ። ሚዩት አድርጉት። እሺ ሚዩት አድርጉት ሁለታችሁ። የለም ብላችኋል። ሚዩት አድርጉት። እሺ ያዕቆብ መከራ ገባን። የራሳቸውን እንኳን አያውቁም እንዴ። ዋልድቢት የሚል ገዳም አይለንም እኛ። ሚዩት አድርገዋ ወዳጄ። እሺ አውራ ላሳየህ እኮ ነው። አንዴ እኮ ክዳዋታል ቤተክርስቲያኒቱን እኮ ማለት ነው። በዚህ አይነት መምህር እርቶ ክዳዋታል። ቤተክርስቲያኒቱ ተክዳለች በልጆቿ። ወዳጄ ዘርን መተካት ቀን እያልኩ እኮ ከእናት ከአባቴ ጋር እኮ እኔም እኮ ስዳር አልውልም። ተው እንጂ። ኦኬ እንደዛ ነው የምትዳሩት? አይ እኮ ያንተ ስርዓት እኮ ነው። በራስ አዳራሽ ውስጥ የምታደርገው ሚስጥር እኮ። የቱ ጋር እስኪ መረጃ ያምጡ። እሺ ቀጥል ብሩኬ። ሰው ቆይ ምንድን ነው የሚለው? ቆይ አንድ ወንድምነት ቆይ ከእናቴ ጋር አልዳራም ብሏል። መረጃ ያምጡ። ጴንጤ ከእናቱ ጋር ሲዳራ እኔ መጽሐፈ ስንክሳር አለ አይደል ወንድምነት ዘወርሃ ሰኔ ከእናቱ ጋር ሲዳራ ያለውን ሰውዬ እናሳያቸው። ቆይ ሚዩት አድርጉ። ቆይ መምህር ቆይ ጴንጤ ከእናቱ ጋር ሲዳራ የሚውል ብለዋል። ቪዲዮ አለሁት የጽሁፍ ቆይ ያድምጡ። የጽሁፍ ወይ የቪዲዮ ማስረጃ አለሁት ያድምጡ። እኛ እንደዚህ አይነት ነውረኛ ነገር አናረግም። ካደረገ ሰውም ያድምጡ። ካደረገ ሰው ያድምጡ። እኩል አያውሩ።
ካደረገ ሰው እንደዚህ ካደረገ እንደው እንዲህ አይነት ነገር እንኳን ካደረገ ወይ ያገባ ሰው ከሚስቱ ጋር ነው፣ ካልሆነ ደግሞ እንደው ከሌላ ሴት ጋር የሚያደርጉ ካሉ በኃጢአት መንገድ ሄደው እንጂ እሱንም ራሱኛ አናስተምርም። ሰው በህጋዊ ጋብቻ ካገባት ሚስቱ ጋር ብቻ የግብረ ስጋ ግንኙነት እንዲያደርግ ነው ቤተክርስቲያን የምታስተምረው የኛ ማለት ነው። በጋብቻ ያድምጡ። አሁን እርሶ ጴንጤው በየአዳራሹ ብለው ሲሉ ቪዲዮ ይዘዋል ማለት ነው። ያድምጡ አልኮት። ይሁን እንግዲህ እንደዚህ ናቸው። በየደቂቃው ያድምጡ የሚባሉ ሚዩት ያርጉ እንዳይከፍቱ። እንደ ህፃን ልጅ በቃ እንደዚህ እየተባላችሁ ነው እናንተ። የተግባቦት ንግግር አያውቁ። ሁሉ የሚመጣውን ይዋቸው። የተግባቦት ንግግር አያውቁ። የማይሆን ነገር ይናገራሉ። መረጃ አምጡ ተብሎ ሲባል የቡና ወሬ ነው። አሁን ጴንጤው ከእናቱ ጋር የሚዳራ በየአዳራሹ ብለውናል። እዚህ እኛ እንግዲህ ጴንጤዎች ስለሆንን የቪዲዮ ማስረጃና የጽሁፍ ማስረጃ ያመጣሉ። የእርሶን ግን ከእናቱ ጋር የሚዳራ የእርሶን አባት ግን አሳየዎታለሁ። ኦኬ፣ ከእናቱ ጋር የሚዳራ በመጽሐፈ ስንክሳር ዘወርኃ ሰኔ ላይ የተጻፈ እዚህኛ ጋር እናሳየዎታለን። ስለዚህ እናንተ ናችሁ ማለት ነው እንደዚህ የምታደርጉት። ይሄ ከእናት ጋር መማገጥ፣ ከእናት ጋር መተኛት፣ ከእናት ጋር የግብረ ስጋ ግንኙነት ማድረግ ነውሩ ያለው እናንተ ኦርቶዶክሳውያኑ ጋር እንጂ እኛ ጋር የለም። እኛ በመረጃ ነው የምንነግረውት። ዘወርኃ ሰኔ 17ኛው ስንክሳር ላይ አለ ማለት ነው። የወርኃ ሰኔ 17 ላይ ሁለተኛ እንዳይለመዳችሁ እኛ ጋር እየመጣችሁ እንዲህ ዝም ብሎ አርቲ ቡርቲ ነገር ማውራት፣ በጴንጤ ላይ ጥላቻን ማውራት ትችላላችሁ። መረጃ ግን አምጡ ተብሎ ሲባሉ ግን አያመጡ። ማጠፊያው ቸግሮታል። ሁለተኛ እንዳይለመደውት። ስርዓትም ነው የምናስተምረው እዚህ ቤት ማለት ነው። ቴንኪው ብሩክ፣ ይቀጥል። የዕለት ጾም ብቻ ሳይሆን እኮ አጋቶን ጭምር እኮ ነው ከእናቱ ጋር የተኛው። አጋቶን፣ ቅዱስ አጋቶን በሙሉ ዘርግፈን እናሳያቸዋለን ከፈለጉ ማለት ነው። እራሳቸው ኦርቶዶክሳውያን አገልጋዮች ናቸው ከእናቶቻቸው ጋር የግብረ ስጋ ግንኙነት ሲያደርጉ ብላችሁ ነውራችሁን የጻፋችሁት። አንድ ጴንጤ ያመጡ። አንድ ጴንጤ ከብሩክ ጋር ያወሩ። በእናትህ እንደዚህ አይነት ነገር ስታወራ ትንሽ የለም ግን አንቺም ሚዩት አድርጌ ሚዩት አድርጊ። ወይዘሮ ትንበዋለል ሚዩት አድርጊ። የምን መንጨርጨር ነው? እታች እንዳላስወርድሽ ካልሆነ ልማድሽ ነው እና እታች እንዳላስወርድሽ እናታችን ዝም በይ። እታች አንተ ሚዩት ግንኙነት አታደርጊም ማለት ብሎ ሃይማኖተኛ እንደዚህ እያወራ በጣም ባለጌ ሰው ነህ። እሺ አንተም ብሎ ሃይማኖተኛ ደግሞ ትችሉታላችሁ። ምክንያቱም ይሄ እዚህ ከታች ያለው መምህራችሁ አፉን የተጸዳዳው እኛ ላይ ነው። እማ ላይ ወንጌላውያን አማኞች ላይ ምን ብሎ ምን አለ? ጴንጤዎች ከእናቶቻችሁ ጋር በየአዳራሽ ትተኛላችሁ አለን። ነውራችሁን እናሳቅፋችኋለን። እኛ በመረጃ ነው። እሱ ግን ቪዲዮ ካለ በቪዲዮ መጽሐፍ ካለ በመጽሐፍ እስኪያምጣ። ይሄ መምህሩ ማለት ነው። ከታች ያለው መምህሩ ከታች ያለው የምትጠይቁት መጽሐፍ ካለው በመጽሐፍ የተጻፈ እኛ እንደዛ አይነት ጽፈን ያስቀመጥ ከሙሉ ወንጌል ከቃለ ሕይወት ከቤተ ክርስቲያናቶቻችን ካለ ያምጣ። ካልሆነስ መምህሩ አውደ ምሕረት ላይ መጽሐፍ ቅዱስ ባላነበበ ሕዝብ ፊት እየቆመ የሚዋሸውን ውሸት ቲክቶክም ላይ መጥቶ ዋሽቷል። ቻሉት። የምትችሉት እዚህ መታችሁ ከጽድቅ ጋር ነው የምትጋፈጡት። እኛ ግን አባለት ጽን ይሁን ሌላኛውም አባት ብላችሁ የምትሉት የእናንተው አባቶች ናቸው ከሚስቶቻቸው ጋር ነውር ያደረጉት። ያን ነውራችሁ ነው ጽፋችሁ የምታነቡት ለህዝብ። ያው ከፈለጋችሁ ወንድምነት ስጨርስ እናወጣላቸዋለን መጽሐፉን የሁለቱንም ማለት ነው። ስንክሳሩ ላይ አይደል? የሁለቱንም እዚህ ያሳያለሁ። አሁን ማለት ነው። ቻለው እንዲህ አይነት ነውር በጴንጤ ላይ አፋችሁን እየጠረጋችሁ ልጋጋችሁን እየጠረጋችሁ የምትኖሩበት የለም። ልካችሁ ሊነገራችሁ ይገባል። ወንጌልን ያገናኘን እናት ከልጇ ጋር የግብረ ስጋ ግንኙነት ታደርጋለች ወይ ልጅ ከእናቱ ጋር የግብረ ስጋ ግንኙነት ያደርጋል ብሎ የሚል ነውር የተገኘው እናንተው ቤት ነው። አባት ብላችሁ የምትሏቸው ታቦተ ሕግ የቀረጻችሁላቸው የምታመልኳቸው ሰዎች ጻድቃን የተባሉ ናቸው አለ የስንክሳሩ የዓመቱ። ሚዩት ያድርጉ። መጀመሪያ እንዴ እኮ ሚዩት ያድርጉ። ሰምተውኛል አይደለ? ካለዎት መረጃ ያምጡ።
የእኛ ፓስተሮች ከእናቱ ጋር የተኛ ፓስተር በጽሁፍ ወይ በቪዲዮ የተደገፈ ካለው ትልቁ ላይ ያደርጎታሉ። አምጡ። ካልሆነስ ከእናቶት ጋር ቁጭ ብለው እርሱ ምድጃ ላይ ከበው የቡና ወሬ ያወሩትን ነው መተው እዚህ አይበቃም ወንድሜ ሚዩት አድርግ። ነውረኛ እሳቸውን ነውር ሲናገሩ ለምንድነው በቃ በቃ አይባልም እንደዚህ አላልካቸው? ሚዩት አድርግ ፒት። ከዚህ በኋላ ከከፈትክ ታይ ትወርዳለህ። ቻሉት። እሺ የምን በቃ በቃ ነው? ያድምጡ። የሚያወሩ ከሆነ በመረጃ ጽድቅ አለ ብለው ካሉ በመረጃ ያወሩ። እውነት ነው ማለት ነው። ጽድቅ ማለት እውነት ነው። እውነት አለ ብለው ካሉ በመረጃ ያወሩ። እኛ ጴንጤዎች እነዚህ ያለኑ ይኸው ፓስተራችሁ ከእናቱ ጋር ብለው ወይ የቪዲዮ ማስረጃ አምጡ ወይ የጽሁፍ ማስረጃ አምጡ። ካልሆነስ የጥላቻ ወሬ፣ የቡና ወሬ የኦርቶዶክሳውያን የዘመናት ታሪካችሁ ነው ማለት ነው። የሰውን ሃይማኖት ዝም ብሎ ተነስቶ እስልምና ላይ አፋችሁን ታላቅቃላችሁ፣ ጴንጤ ላይ አፋችሁን ታላቅቃላችሁ፣ ካቶሊክ ላይ አፋችሁን ታላቅቃላችሁ። መረጃ የላችሁም። ያለ መረጃ በጥላቻ ተነስታችሁ የምትናገሩት ነው ማለት ነው። ስርዓት ያዙ፣ ስርዓት ያዙ፣ ስርዓት ያዙ። ያለውት መረጃ የእኛ ጋር ጴንጤ ጋር ፓስተሮቻችን ወይ አብያተ ክርስቲያናቶቻችን እንደዚህ አይነት ከእናቶቻችሁ ጋር ተገናኙ ብሎ የሚል መጽሐፍ ጽፈው ያሳተሙት ወይ ደግሞ እንደዚህ ሲያደርግ ያገኙት አገልጋይ ጴንጤ አለ? ይመልሱ። ትክክለኛ ቪዲዮ እኮ አለ። ይሄን ያክል ያሳዩ። ትልቁ ይኸው ቪዲዮ ነው ያሉት። ትልቁ ላይ አድርጌዋለሁ። ቪዲዮን ያሳዩ። የለኝም እንትኑ የለኝም። በቃ የለውትም አይደለ? የቡና ወሬ ሁለተኛ እንዲህ አይነት ይቅርታ ይጠይቁ፣ ይቅርታ ይጠይቁ። ያለ መረጃ ባወሩት ወሬ ይቅርታ ይጠይቁ። ኦኬ ያሳዩ። ይኸው ቪዲዮ ትልቁ ላይ አድርጌዋለሁ። ፎሎወር የለኝም ቪዲዮ ማበራበት እያልኩ እኮ ነው። ምንድነው ፎሎወር የለውትም? የት ቤተክርስቲያን ያገኙት ቪዲዮን? ማን ይባላል ፓስተሩ? ያድምጡ። ማን ይባላል ፓስተሩ? የት ቤተክርስቲያን ላይ የቀረጹት ቪዲዮን? የአዲስ አበባ ቪዲዮ። አዲስ አበባ የት ቤተክርስቲያን? ይጥቀሱት። የት ቤተክርስቲያን? እኩል አያውሩ። ይጥቀሱት። የት ቤተክርስቲያን ላይ ነው ሰውየው? ያድምጡ፣ ያድምጡ። በቃ ወዳጅ ከዚህ በኋላ እንዳይከፍቱ። እሺ እየሰሙኝ ነው? የት ቤተክርስቲያን ሄደው ነው የግብረ ሥጋ ግንኙነት ከእናቱ ጋር ሲያደርግ ያገኙት ሰው ያገኙት? ቤተክርስቲያኑ ስሙን ይጥቀሱ። ዘርን መተካት ቀን እያልክ የምታከብረው የቱ ጋ ነው? የትኛው ቤተክርስቲያን ላይ ከሆነ የተባሉት? አሁን ክርክራችን ስለ ወንጌል ብቻ ስለ ወንጌል ብቻ እንነጋገር። እታች ውረድ፣ መተተኛ ጠንቋይ፣ እታች ውረድ። ውሸት ልማዳችሁ ነው። ህዝብ ፊት ቆማችሁ መዋሸት። በየትኛው የሞራል ልዕልናችሁ ጴንጤን ልትከስ ትችላለህ? መረጃ ሳይኖራችሁ የምትዋሹ ውሸታሞች ማለት ነው። ሁሉንም ብዬ ባለልም እንዲህ አይነት ቆሻሻና ነውረኛ ነገር እኛ ጋር አይደረግም። በቅድስና የምንኖር ሰዎች ነን። ጴንጤ ፊት የሞራል የህይወት ንጽህና የሞራል ብቃቱ የላችሁም ኦርቶዶክሳውያን። ጠጃችሁ ላይ፣ አምቡላችሁ ላይ፣ ስካራችሁ ላይ፣ ትፋታችሁ ላይ እንደዚህ አይነት ነው ስትገኙ የምትውሉት። አባቶቻችሁ የተባሉ ከእናቶቻቸው። እኔ ግን ትልቁ ላይ አድርገኝ ከፈለግ ወንድምነት አንተ ጋር ካላውጣው፣ ካልሆነ እኔ ላሳይ። ትልቁ ላይ አድርገኝ። ሁለተኛ እዚህ መተከኛ ጋር የምታወራው ነገር እንደማያስኬዳችሁ ላሳያችሁ። እናንተው አባቶች ናቸው። የገዳማ በምኔት ነው እናቱን የግብረ ሥጋ ግንኙነት አድርጎ አስጸንሷት የገደላት መጨረሻ ላይ። እኛ ስናወራ እግዚአብሔርን ስለምንፈራ ያለ መረጃ እናወራ። ያው ለምዳችኋል። ጴንጤን በመሳደብ ዝና ያተረፍክ መምህር ነኝ ብለህ ያልክ ሁሉ ቀሚስን ነው ማወልቅልህ እዚህ በመረጃ ማለት ነው። ስም ለማጥፋት ስንት ዘመን ዋሻችሁ። ያው እኛ ግን ዘወርሃ ሰኔ የዓመቱን ያለን ዘወርሃ ሰኔ 17ኛው ቀን ላይ ኦኬ የሀገሬ ገበሬ ንገሩኝ ባይ ምናምን ነገር ይላል። ያው ዘወርሃ ሰኔ ገጽ 416 ስታመጡ በመረጃ አምጡ።
ስትናገሩ በመረጃ ተናገሩ። ጴንጤ ኃጢአት አይሰራም እያልናችሁ አይደለም። ከሰራ ካለ አምጣ፣ በመጽሐፍ የተጻፈ ወይ በቪዲዮ የተገኘ ካለ ማለት ነው። ወይ ደግሞ በሪከርድ የተደረገ ማለት በየመድረኮቻችን ቆመን ስንሰብክ በእኛ ቸርች፣ በየትኛውም የጴንጤ ቸርች ማለት ነው። ወገኖች ሴት ካጣችሁም ካገኛችሁም ከእናቶቻችሁ ጋር ሁሉ ተኙ፣ ዘር መተካት ብሎ የሚል እንዲህ አይነት ቆሻሻና ነውረኛ ነገር ቆመን እናስተምር ከሆነ አምጣ፣ ሪከርድ የተደረገ የት ቸርች? ማነው ፓስተሩ? በየትኛው ዕለት ነው ይህን ትምህርት የተሰጠው? ጉባኤ ላይ ነው? በስውር ነው? በምንድን ነው? መረጃ አምጣ። አትችለውም አልኩ። እዚህ የሚመጣብህን ማለት የእናንተን ግን እንደዚህ ተጽፏል። ያለ የገዳሙ አበምኔት ያው አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን በአብ ወልድ መንፈስ ቅዱስ ስም ሰኔ 17 ቀን በዚች ዕለት አባ ለትጹን አረፈ ይላል። ይህ አባት ከብህንሳ ሀገር ነበረ፣ ጎልማሳም ነበር። በነበረ ጊዜ ነፍሱን ሊያድናት የሚሻት ይጠላታል፣ ነፍሱን ግን ስለኔ የሚጣላትም ያገኛታል፣ የዘላለም ሕይወትም ይጠብቃታል የሚለውን በቅዱሱ ወንጌል ውስጥ የተጻፈውን የሕያውን የንጉሥ ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንም ተቀብሎ እኋስ ወደሚባል ገዳም ሄደ። በጾም በጸሎትም በስግደትም ታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ ይሄድ ዘንድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱ እና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንም አስኬማውንም አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ለብቻው ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። ልብ በሉ፣ አሁን አንድ ገዳም ነበር። የገዳሙ መነኮሳት ይጎበኟቸው ነበር። ከዕለታት በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም የገዳሙ አስተዳዳሪ ማለት ነው። አበምኔቱ ማለት የገዳሙ አስተዳዳሪ የኦርቶዶክሳውያን አባት ነው። ልብ በሉ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። የገዳሙ አስተዳዳሪ ነው ታሞ የተኛው። ልብ በሉ። አባ ለትጹን የሚባለው አባታቸው ወደዚህ ወደ ገዳሙ አበምኔት አስተዳዳሪ ሄደ። ሲሄድ ይሄ ገዳሙ አበምኔት ታሞ ተኝተው ነበር። አባ ለትጹንም የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። ይህንን የገዳሙን አበምኔት ሰይጣኖች ናቸው የከበቡት። ያ ሁሉንም አብዛኞቹ እነሱ ናቸው የከበቧቸው። ምን መነኩሴውን ብቻ መነኩሴዎቹም በእርግጥ በጣም ብዙ ሰይጣን ይከባቸዋል። ኦኬ። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን የገዳሙን አስተዳዳሪ ማለት ጠየቀው። አባ ለትጹን እርሱም መነኮሳቱ ከአጠገቡ እንዲርቁ አዘዛቸው። ገለል አድርጋቸው ፈቅ ይበሉ፣ ያው ሚስጥር ምነግርህ አለኝ ነው። ለአባ ለትጹን ነው ያለው የገዳሙ አበምኔት የገዳሙ አስተዳደር። ምን ሚስጥር ሊነግረው እንዲርቁ አዛቸው። ከዚያም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከኔ አስቀድሞ እንደሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁ። አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልተሾሙ ጊዜ ወደ ሌላ ሀገር ሄዱ። ኤጲስቆጶስና ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ ይላል። ልብ በሉ። ቄስ ሳይሆን ሳይሾም ቄስ ነኝ ብሎም ሰው የሚቀድስበት ቤተክርስቲያን ነው። እራሳቸው ናቸው የተናገሩት። ኦኬ። የጠመጠመ ሁሉ ቄስ አይደለም የሚሉት ከዚህ የተነሳ ነው። ከዛስ እሱን ተወው፣ ቅስናውን ቅስናው ብሎ ጥለውን ተወው። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። በቅዱስ ቁርባን ማለት ነው። መርዝ ጨምርበትና እሰጠዋለሁ፣ እርሱም ይሞታል። የጠላሁትን በቅዱስ ቁርባን ውስጥ መርዝ አድርጌ እሰጠዋለሁ፣ እሱም ይሞታል። ከእናቴም ጋራ 10 ጊዜ ተኝቼ ያለሁ፣ ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት፣ ኃጢአቴ ብዙ ነው አለ። ስለዚህ ከእናታቸው ጋር የገዳሙ አበምኔት የገዳሙ አስተዳደር ከእናቱ ጋር ስንት ጊዜ ተኛ ይላል? 10 ጊዜ የግብረ ሥጋ ግንኙነት አድርጓታል። ከዛስ ልጅ አጸነሳት። ከዛ መጸነሷን ስታውቅ በመርዝ ገደላት ማለት ነው። ይሄ ነው ታሪካችሁ። መረጃ ካወራህ እንደኛ በመረጃ አውራ ብራዘር። ሁለተኛ እዚህ መጥተህ የእግዚአብሔር ሕዝብ ላይ ያለ መረጃ መሳደብ ትችላላችሁ የፈለጋችሁትን፣ ግን እንደዚህ ታንጀብል የሆነ ነገር አሳያለሁ ብለህ ካልክ
ገልጬ ጎትተን እናሳይላችኋለን። እናንተን አሳ ጎርጓሪ ዘንዶ ያወጣል እንዲሉ እናንተ በቡና ወሬ ነው አይደል? ቤት ዘግተው ዝሙት ይሰራሉ። ስንት ዘመን እኔ ኦርቶዶክስ ቤተክርስቲያን እየቀደስኩ በነበርኩበት ሰዓት ይህንኑ ውሸታችሁን ተዋሹ ነበር። ድፍን 27 ዓመት ሆነኝ እኔ እንኳን ወደ ጌታ ከመጣሁኝ ወደ ጴንጤ ወገኔ ከተቀላቀልኩ። ቤት ዘግተው ዝሙት ይሰራሉ ብላችሁ ዋሽታችሁ ለማረጋገጥ ሄጄ ያየሁትኝ የእግዚአብሔር ሕዝብ እስካሁን ድረስ እግዚአብሔርን በሚፈራ ህይወት እንጂ እኛ ጋር ኦርቶዶክስ ቤተክርስቲያን በነበርኩበት ሰዓት ላይ እንደሚዋሸው ውሸት አልነበረም። ደናግላዎቻችሁን ያዙ፣ ኢየሱስ ከኔና ካንቺ ይወለዳል እያሉ አሉ ነው የቡና ወሬ። አታፍሩ። ጴንጤነቴ መቼም አልተውም። ጴንጤነቴ እንኳን ብተው እንደ ኦርቶዶክስ ዲያቆንነቴ እሞግታለሁ። 27 ዓመት ከዚህ ህዝብ ጋር ኖሬያለሁ፣ ተምሬያለሁ፣ አገልግዬዋለሁ፣ እያገለገልኩም ነው። የመድረክ ሰባኪ ነኝ። እየተጋበዝኩ በየትኛውም ቤተ ክርስቲያናት ላይ አገር እያለሁ አገለግል ሰብክ ነበር። አታፍሩ። ጴንጤ አዳራሽ ውስጥ ተኝቶ ኢየሱስ ከኔና ካንቺ ይወለዳል ብሏል እያላችሁ ያላችሁት አታፍሩም ወይ? ህሊና የላችሁም ወይ? እኔ ብቻ አይደለም፣ ስንት የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አረጋገጡ። ብሩኬ ያው እዚህ ጋር ያላችሁት ገዳም የሚዞር የነበረ ገዳማውያን ነው። አታፍሩ። ደግሞ ይባሱኑ ብላችሁ መጥታችሁ ዘር ለመተካት ከእናቶቻችን ጋር እንገናኝ። የአንተው አባት ነው እዛ እርኩሰቱን ሲያደርግ የተገኘው መጽሐፈ ስንክሳር ላይ። እናንተ ቤት ነው እንደዚህ አይነት ነገር እንደሚደረግ የተገኘው። የገዳሙ አበምኔት የገዳሙ አስተዳደር ነው ከእናቱ ጋር 10 ጊዜ የግብረ ስጋ ግንኙነት የተገናኛት። በቅዱስ ቁርባን ሰው እያደረገ የሚገድል ይሄው የተጻፈው መጽሐፋችሁ ላይ። ምን አፋላችሁና ነው ጴንጤ ላይ መተህ ያፍህ ልጋግ የምጠርገው? የእግዚአብሔር ሕዝብ ላይ ስርዓት እኔ አስይዛችኋለሁ። ሌሎች ወንድሞቼ ዝም ነው ማለት ያለባቸው። እኔ ብቻ አስይዛችኋለሁ። ያውም በጥላቻ ሳይሆን፣ ያውም በሐሰት ወሬ ሳይሆን በተጻፈ በተሰነደ መረጃ ማለት ነው። ግብረ ሰዶማውያን ናችሁ ብላችሁ ትሉናላችሁ። አሁን አንድ ቪዲዮ እያየሁ ነበር። ጴንጤ ግብረ ሰዶማውያን ነው እያላችሁ የእናንተስ ጋር እኛ ስጀምር እኛ እንደዚህ አይነት ነገር አናስፋፋም፣ አናበረታታም። አምጣ መረጃ ካለ ግን አሁን አንድ ቪዲዮ እያየሁ ነበር። ልብ በሉ ማለት ነው። እነዚህ ለማሳያ ያክል ከብዙ የመጽሐፍቱ ስህተት የተቀዱ ናቸው። የተወገዘውን መጽሐፍ የውስጡን ገጾች እኔ ያለኝ ልልክላችሁ ይችላለሁ፣ ልለጥፍላችሁ ይችላለሁ፣ ቴሌግራም ላይ ልለጥፍላችሁ ይችላለሁ። ቤተክርስቲያን በዚህ ፈተና ውስጥ ናለች። ይሄ ምንድን ነው ያልን እንደሆነ ራሳቸውን ከኬጂ ጀምሮ ከህፃናት ክፍል ጀምሮ ከዜሮ ክላስ ከመዋለ ህፃናት ጀምሮ በልዩ ጥበቃ በልዩ እንክብካቤ ኑፋቄ እየተጋቱ አድገው ራሳቸውን እኛኑ መስለው እኛኑ ሆነው ዛሬ ቤተክርስቲያኒቷን የተቆጣጠሯል። ቻለው ከዚህ በኋላ የሚነገረው ሰዶማዊነትን የሚያስፋፉ አሉ። ምንን በሃይማኖት ካባ ውስጥ ተቀምጠው ሰዶማዊነትን የሚያስፋፉ አሉ። ምንን እኛኑ መስለው እኛኑ ሆነው ዛሬ ቤተክርስቲያኒቷን የተቆጣጠሩ ሰዶማዊነትን የሚያስፋፉ አሉ። በሃይማኖት ካባ ውስጥ ተቀምጠው ሰዶማዊነትን የሚያስፋፉ ሰዎች አሉ። ነውረኞች አሉ። ቪዲዮ የተያዘባቸው ፎቶ የተያዘባቸው ሰዎች አሉ። ዛሬ ከፌስቡክ ላይ እንዲጠፉ የተደረጉ በዚህ እነ ቴዶ ዘሩፋኤል የሚባሉት እነዚህ ወጣቶቹን የማደንቅበታለን። ጎትተው ይዘው ቪዲዮ ቀርጸው ወንድ ነህ ብለው ቼኑን እስከ ቤተ ክህነት ድረስ እንዴት የሚሄድ ያንን አጥንተው ይዘው ያስቀመጡት ዶክመንት አለ። የሚዘገንን ነው የምነግራቸው። ዛሬ ቲክቶከሮች ሆነው በዚህ ልምምድ ውስጥ ገብተው የሚሰሩ አሉ። ዛሬ በየፔኒሲዮኑ በየሆቴሉ የሚገቡ ከትላልቅ አባቶች ጀምሮ ከነኖራቸው ከነቆባቸው ምንም የማይመስላቸው ይሄ ምንድን ነው መስለው ገብተው ቤተክርስቲያኒቷን ሰው እንዲጠላት ማድረግ። እዛ አንድ መነኩሴ አንድ ቄስ አንድ ምናምን እዛ መጥቶ ይህን ጸያፍ ስራ ሲሰራ እዛ ውስጥ ያለው ማናጀር ኦርቶዶክሳዊ፣ እዛ አልጋንጣፊዋ ኦርቶዶክሳዊ፣ ሆቴል ውስጥ የሚሰሩት ኦርቶዶክሳዊ፣ ወጥ ቤት ውስጥ ያሉት ኦርቶዶክሳዊ፣ በሆቴል ውስጥ የሚጠቀሙት ኦርቶዶክሳውያን በሙሉ ሃይማኖታቸውን ይክዳሉ፣ ማተባቸውን ይበጥሳሉ። ሚሽኑም ይሄ ነው። ነውራችሁ። ኦኬ፣ በራሳችሁ ልጆች ነው እንደዚህ የሚወራው።
ጴንጤ ጋር እኛ ጋር የኢትዮጵያውያን ጴንጤ ጋር አምጣ ይህንን እደግፋለሁ ብሎ ያለ ይህንን እንደዚህ ያደርጋለሁ ብሎ ያለ ኦኬ፣ አምጣ፣ በመረጃ አምጣ። ያኔ እኛ ሳንናገር ስናልፍ አፋችሁን ያዙ። የህይወት ንጽህና ሳይኖራችሁ፣ የሞራል ልዕልና ሳይኖራችሁ የእግዚአብሔርን ሕዝብ ለብዙ ዘመን ስትሰድቡ ነበር፣ ያሸማቀቃችሁ መስሏችሁ ማለት ነው። አሁን ግን አንድ እናገራለሁ ብለህ ስትል 3 እና 4 ተዘረግፍልሃለሁ በመረጃ በራሳችሁ መጽሐፍት ካሜራ እየከፈትኩ እማሳየው መጽሐፍ ኦኬ፣ ካሜራ እየከፈትኩ እማሰማ ቪዲዮ ያንኑ ነውሩን ብለካል ገልጥልሃለሁ። እዚህ ጋር አንዱ እጄ ላይ አለ፣ አንዱ ቪዲዮ እጄ ላይ አለ፣ ገልጥልሃለሁ። ስርዓት መያዝ አለባችሁ እኮ ነው ብለን በእውቀት ሞግት ያባት ነው። አውደ ምሕረት ላይ ቆሞ እዛ ህዝብ ፊት ሲዋሽ የሚኖር መምህር ነው። አሁን ከታች ሆኖ ጴንጤ ዘር ለመተካት ብሎ ከእናቶቻችሁ ጋር የግብረ ስጋ ላልጠፋ ሴት አንተ ነውረኛ ላልጠፋ ሴት ነው እኛ ጴንጤዎች ከእናቶቻችሁ ጋር የግብረ ስጋ ግንኙነት አድርጉ ብለን የምናስተምረው። ላልጠፋ ሴት አገሬ ኢትዮጵያ እኮ ምድሯ ለምለም ነው። ላልጠፋ ሴት ብራዘር፣ ይሄ ቁጭ ብለህ ከአሮጊቶች ቡና ስትጠጣ የሰማው ነው። እና አሮጊቶች እንኳን ራሱ እንደዚህ የሚሉ አይመስለኝም። ያው መምህራኑ አብዛኞቻችሁ ከአሮጊቶች ያልተለየ ህይወት ስላላችሁ ማለት ነው። በስንት ጣማቸው እናቶች። ሁለተኛ እንዳይለመድ አንድ ነካለው ብለህ ስትል የንብ ቀፎ ነው የምትነካው። እዚህ በመረጃ ማለት ነው። የንብ ቀፎ ማለት በመረጃ እኔው ነኝ አውጥቼ የምዘረግፍልህ። ወንድሞቼም አሉ እዚህ። እስከ መቼ ድረስ ጥላቻችሁን እንኳን እስከ መቼ ድረስ አታዩ? ከቤተሰቦቻችሁ ጴንጤ ያልሆነ ጥቂቶች ናቸው ያሉት እዚህ ውስጥ። ግማሹ እናቱ፣ ግማሹ ወንድሙ፣ ግማሹ አጎቱ፣ ግማሹ አያቱ፣ ግማሹ ያክስቱ ልጅ በዘሩ ስንት ነው የገባው? ህይወታችንን እንኳን አይታችሁ አትማሩ። ጫት ቤት አታገኘን፣ መጠጥ ቤት አታገኘን፣ ዝሙት ዳንኪራ ጋር አታገኘን። በእውነተኛ ህይወት የሚኖሩትም ማለት ነው። ይሄ አንዳንድ የሚልከሰከሱ ሰዎች ቢኖሩም የህይወት ድካም ነው። በዛም ቢሆን ማንንም እኛ ኦርቶዶክስንም እንደዛ ብለን አንከስም። ትኮነናል አልኩ። ጴንጤ ፊት ስትቀርብ፣ በእውነተኛ ጴንጤ ፊት ስትቀርቡ ኦርቶዶክሳውያን ትኮነናላችሁ። ከምንኖረው እውነተኛ ኑሮ የተነሳ ማለት ነው። እንዲህ አይነት ጥላቻ ተዉ። ወደ ዋና ጉዳይ ላይ መመለስ እንችላለን። ቴንኪዩ። መቀጠል ትችላለህ። ተባረክ ይርምሻዬ። እሺ ፒት እንኳን ደህና መጣ። እሺ ሰላም። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ርዕሳችን እንግዲህ ኦርቶዶክስ ያልሆንበትን ምክንያት ጠይቁን የሚል ነው። ጥያቄያችንን ልትመልስ ትችላለህ? ለመሆን ያልቻላችሁበት ምክንያት ነው? አዎ ማወቅ ትፈልጋለህ ምክንያቱን? ነው ያው ቅድም ስትነጋገሩ ነው እንደውም ሰምቼ ወዲያውን የገባሁትና በክርስቶስ ላይ ያላችሁን አመለካከት እኔ በራሴ ትክክል አይደለም ብዬ ስለማመን። በኢየሱስ ላይ ያለን አመለካከት ነው? አዎ በክርስቶስ ላይ ያላችሁ አመለካከት ትክክል አይደለም። ለምሳሌ መጀመሪያ ዋናው ስለ መሰረታዊ ነገር ስናወራ ከሱ አይደለም ከህይወት ራሳ የሚጀምረው እኮ። ነገርን አንድ ስህተት የሆነበትን አንድ ያው ኢየሱስ አማላጅ የሚለው ትምህርት ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። ለምሳሌ እኔ ኦርቶዶክስ ከማልሆንባቸው ምክንያቶች አንዱ የክርስቶስ ኢየሱስን ምልጃ መካዳችሁ ነው። በዚህ ምክንያት ለምሳሌ ኦርቶዶክስ አልሆንም። እስኪ አንተ አማላጅ ስላለመሆኑ የሚያሳይ የእግዚአብሔር ቃል ያሳየኝ። እኔ እንኳን ማሳየ ምን መሰለ፣ መጀመሪያ ኢየሱስ ክርስቶስ ምንድነው ያው የአዲስ ኪዳን ሊቀ ካህን ነው ብለን ነው ምናምነው። የአዲስ ኪዳን ሊቀ ካህን ደግሞ አልጠየቅኩም። አሁን አንተ አማላጅ ነው ማለታችሁ ነው ስህተት ብለኛል። አማላጅ አለመሆኑን የሚያሳይ የእግዚአብሔር ቃል እኮ እሱን ላስረዳ ነው ብሩክዬ፣ እሱን ላስረዳ። ያው ሊቀ ካህን ማለት
የአዲስ ኪዳን ሊቀ ካህን ነው ስንል ኢየሱስ ክርስቶስ አንድ ሰርቶ ለዘላለም ለዚህ ዕብራውያን 8:1 ላይ ስታነበው በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት ይገባናል ይላል አይደል? ምን አይነት ሊቀ ካህን ነው ይሄ? አንድ ሰርቶ የተቀመጠ የጨረሰ ማለት ነው። ስለዚህ ምድጃ የሚባል ነገር እሱ ጋር አይሰራም፣ አንዴ ይጨርሶታል ብለን ነው ምናምነው። ለዛ ነው ያማልድ የምንለው። ለምሳሌ ያው ትዝክ የምታውቀው ሆነ ያው ታውቃለህ። የጠቀስከው ጥቅስ ላይ እናውራ አንዴ። የጠቀስከው ጥቅስ አሁን እሺ፣ ዕብራውያን 7:27 እስቲ አንብብልኝ። አይ ዕብራውያን 8 አልክ አንዴ፣ እሱ ላይ እሺ 8:1 አንብበው። እሺ እኔ ላንብብልህ። እሺ ያው ተያያዥነት ስላለው ብዬ ነው። አስረድቶ ምን ይላል? በግርማው ዙፋን ቀኝ። እሺ አንዴ ላንብበው፣ አውቃለሁ ላንብበውና ከዛ እየተጠያየቅን ከዛ ታብራራለህ። ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ይህ በግርማው ዙፋን ቀኝ ያለው እውነተኛው ሊቀ ካህን ከተናገርነው ነገር ዋናው ይህ ነው ብሎ የነገረን የዕብራውያን ጸሐፊ አሁን ምንድን ነው አለን? እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አገልግሎቱ እርሷም በሰው ሳይሆን በጌታ የተተከለች ናት። አገልግሎቱ ምንድን ነው? አሁን በሰው ባልተተከለችው እውነተኛ በሆነችው ድንኳን አገልጋይ ነው ይላል። ምንድን ነው አገልግሎቱ? ሰላም፣ እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዛሬው ክፍለ ጊዜያችን ሂስትሪ ቻፕተር 4 ለማየት እንሞክራለን ማለት ነው። ይኸው ሚውት አድርጌ ያለውኝ አጥፋው ዩቲዩብን እና ከዛ ሚውት አድርገህ ቀጥል። ዩቲዩቡን ካጠፋው ሚውት አድርገው። እሺ ማይክ። አይ በቃ እንትን ብያለሁ፣ ዘግቼዋለሁ። ሶሪ። ምንድነው አገልግሎቱ? አሁን አገልጋይ ነው ይላል በሰማይና ምንድነው አገልግሎቱ? አዎ አገልጋይ ነው ይላልና አሁን ምንድነው ሊቀ ካህናት ሁሉ መባና መስዋዕት ከዛ በኋላ የሌለ ሊያቀርብ ይሾማልና፣ ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖር ግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡ ስላሉ ካህን እንኳን ባልሆነ እርሱ ሙሴ ድንኳኒቱ ሊሰራ እንደተረዳ ሰማያዊ ነገር ምሳሌና ጥላ በሆነው ያገለግላሉ። በተራራው እንደተገለጠ ለምሳሌ ሁሉን ታደርጋለህ ብሎ ስለ ብሉይ ኪዳኑ መቅደስ ወይንም ደግሞ አሰራር ያለው ሁኔታ ይናገራል። ጌታ ግን ያገለገለው በዛ ውስጥ አይደለም ነው። እኔ ጥያቄ አሁን አገልጋይ ነው ይላል በሰው ባልተተከለችው። ለምሳሌ በምድር የነበረው አገልግሎት በሰው የተተከለ ድንኳን ነው አይደለ? አሁን በሰው ባልተተከለው በእውነተኛይቱ ድንኳን ግን ኢየሱስ አገልጋይ ነው ይላል። ምንድነው አገልግሎቱ? እኮ አገልጋይ ነው ሲል አሁን እኮ እዚህ ጋር እየተናገረ ያለው ሐሳቡን ተረዳው። ሐሳቡ ምን መሰለ የሚለው እንዲህ ያለ ሊቀ ካህናት አለን አለና እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ማለት አሁን እያገለገለ ነው ለማለት ፈልጎ አይደለም። መልካም። እውነተኛይቱ ድንኳን ያለችው የት ነው ያለችው? ናይስ። አሁን እሺ እውነተኛይቱ ድንኳን እኔ አሁን ብዬ ማምነው ልክ በአንደኛ ቆሮንቶስ ነው 2ኛ ቆሮንቶስ ምዕራፍ 4 ላይ ስለ ለምሳሌ እሺ ይህን መቅደስ አፍርሱ ውስጥ በ3ኛው ቀን አስነሳዋለሁ አይደለ ያለው። ስለዚህ ጌታ ያገለግልባት መቅደስ እሷ የተዋሃደው ወይንም ደግሞ የራሱ ስጋ ነው ብዬ ነው ማምነው። ግን ችግር የለም። ቆይ አንድ ጊዜ ይቅርታ። ይኸውልህ በዚህ አሁን አንተ የፈለከው ይሁን ችግር የለው። አንተ እንዳልከው በሰማይ ቆይ አንድ ጊዜ ይቅርታ ላስረዳ። እኔ እንዳልኩት ሳይሆን አንዴ እየሰማሁ እኮ ነው። አንዴ ለምን ትላለህ? እሺ እኔም ሳወራ መስማት መቻል አለብህ። አንተ እንዳልከው ሳይሆን እምነትህን ንገረን። አንተ ስጋው ነው ካልክም ቀበልህና ከዛ ጠይቀኝ። እኔም ማምነው እሱ ያገለገለበት ሰውነቱ ማለት ነው። ድንኳን የተባለው ማለት ነው። እሺ ጥያቄ ከተናገርነው ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ሊቀ ካህን የሆነው በየት የተቀመጠን ይላል? በሰማይ።
እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። በሰማይ ያለው የእውነተኛይቱ ድንኳን አገልጋይ ነው ይላል እኮ። ይኸውልህ ሐሳቡ እኮ እያለ ያለው ወንድሜ አሁን እያገለገለ ነው እያለ አይደለም ነው ጥያቄ። ገብቶሃል ሐሳቤ? ምክንያቱም ማን ያውን ይኸውልህ ስጋው ነው እውነተኛይቱ ድንኳን የተባለው ስጋው ነው ስላልከኝ ነው ጥያቄ። ይኸውልህ ይቅርታ ማን ብሩኬ፣ ይሄ መቅደስ የሚባለው ጌታ የተዋህደው ስጋ ነው ኦር ደግሞ በሰማይ ነው ያለው የሚለውን ራሱን የቻለ ርዕስ ነው፣ ትልቅ ነው። በዛ ውስጥ ከምንገባ ቆይ ብሩኬ ለማለት የፈለኩት እንድንስማማ፣ ይኸውልህ ወደ ዋናው ነገር ጠበብ አድርጌ ስመጣለህ ኢየሱስ ክርስቶስ አሁን እያገለገለ ነው ወይ ወደሚለው መረጃ ላምጣ። እንደዛም ቢባል ዘሎ መሄድ የለም። ክርስቶስ ኢየሱስ እውነተኛው ሊቀ ካህን ደሙን ይዞ የገባው ወዴት ነው? ይኸውልህ ደሙን ይዞ የገባው ወዴት ነው? ኢየሱስ ገባ ማለት አገለገለ ማለት ነው። ለምሳሌ ደሙን የገባው ነው ጥያቄ። እኔ አሁን ገባ ማለት ምንድነው አይደለም፣ ወዴት ነው ጥያቄ። ወዴት ነው ገባ ማለት? አገለገለ ማለት ነው ትርጉሙ። ወዴት ነው ይዞ የገባው ነው? እሺ መረጃ ልስጥህ። አሁን ገባ ማለት አገለገለ ማለት እንደሆነ መረጃ ልስጥህ። አንድ ጥቅሱን ላንብብልህ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ወደ ሰማይ ገባ ይላል። እዚህ ጋር የትኛው እውነተኛ ወደ ሆነችው ድንኳን ማለት ነው። አሁን እዚህ ጋር ገባ ሲል ወዴት ነው የገባው? ወደ ስጋው ነው ደሙን ይዞ የገባው። አየህ አሁን እንግዲህ ይኸውልህ አሁን ለዚህ ነው ወደ ሰማይ ገባ ይልና የበለጠ እስቲ ማብራሪያውን እንየው። ሊቀ ካህናቱም በየዓመቱ ሌላውን ደም ይዞ ገብቶኛል። ቆይ እኮ እሱን ላስረዳህ ነው እኮ የጠየከኝን ልመልስልህ። አሁን ምንድነው መሰለህ የምታደርገው? ስጠይቅህ ቀጣይ ቁጥሩን ነው የምታነበው አንተ። አሁን እያዩ ያሉት እንደዛ ነው። የኔ ጥያቄ ሐሳቡን ቁጥር አንብብ አይደለም። አንድ ስማኝ። አሁን ማለት በኩል ካወራን አስቸጋሪ ነው። ቀጣይ ካነበብኩት ቀጥሎ ያለውን ቁጥር አንብብልኝ አይደለም የኔ ጥያቄ። አሁን ቀጥሎ ያለው ሊቀ ካህናቱ ብሎ በየዓመቱ ስለ ብሉይ ኪዳን ካህናት ያወራል። እሱ አይደለም የኔ ጥያቄ። እዚህ ክፍል ላይ ምን ይላል? ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። የገባው በሰው ወደ ተሰራችው አይደለም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። አሁን ገባ የተባለው ወዴት ነው? አንተ እውነተኛ የተባለው ድንኳን ስጋው ነው ስላልከኝ ወዴት ነው የገባው ደሙን ይዞ? ናይስ። አሁን ይኸውልህ ወደ ሰማይ የሚለው የእሱ ይሄ የተዋህደው ስጋ ሰማያዊ መሆኑን ለማመልከት ነው። ገባ ማለት የተዋህደው ስጋ ሰማያዊ ነው። ልመልስልህ። ኧረ እባክህ አንተ ሰው። እሺ የሚቀጥለው እሺ ጥሩ ዝም በል ፕሊዝ። የማያውቅ ሰው አስገብተው ብለው እንዳይሉን ሰማያዊ ስጋ አለውና ቁጭ አለ። ልብ በሉ ኢየሱስ ክርስቶስን። ይሄ የሰማሪዎስ ትምህርት ማለት ነው። ኦርቶዶክስ እንኳን ራሱ እንደዛ አታስተምርም። ዝም ብለህ አታውራ ብራዘር። ቆይ ዝም ብለህ አታውራ። ስጋውን ሰማያዊ ያደረግከውና ቁጭ አደረግከው ማለት ነው። አሁን የኦንሊ ጂሰስ እምነት ተከታይ ነው። እሺ ይሁን ወንድሜ። አሁን ወደ ዋናው ነገሬ ግን እንምጣ። ወደ ዋናው ነገሬ ወደምንስማማበት ቆይ ምን መሰለህ፣ ኦርቶዶክስ ነኝ ብለህ ስለገባክ እኛ ስናወራው አንድ ኦርቶዶክሳዊ እያወራን ስለሆነ እንደዛ ስለሆነ ከታች ያሉትም ሰዎች የሚሰሙን እምነትህን በደንብ እንወቀው። አይ ነው ኢየሱስ እኔ ኦርቶዶክስ ነኝ አንተ አይደለም ሊድ መጣ በቃ ኦርቶዶክስ ነው ብለን የምናምነው ከእምነት ተነስተን ነው። ኦኬ የኦርቶዶክስን ትምህርት ስለምናቅ ማለት ነው። የክርስቶስ ኢየሱስ ስጋ ሰማያዊ ነው ወይስ አይደለም? ከሰማይ የመጣ ነው ወይስ አይደለም? ኦኬ ኖ ይሄ ስጋው ምድራዊ ብቻ አይደለም ልልህ ነው። እሱማ የተገኘው ከምድር ነው። ምክንያቱም ለምሳሌ እንደዚህ ብቻ አይደለም ማለት ምን ማለት ነው? ምን ማለት ነው? ከሰማይ ነው ስትል ምን እያልክ ነው? ናይስ ስጋው ከሰማይ ነው ስትል ምን እያልክ ነው? አዎ ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ አባቶቻችሁ በሉ ሞቱ፣ እኔ ግን የምሰጣችሁ እንጀራ እኔ የጠየኩ ስጋው ሰማያዊ ነው ስትል ከየት የመጣ ስጋ ነው እያልክ ነው? ዮሐንስ 6 ላይ አይ ከምድር ነው። ትክክል ነው፣ ከምድር ነው። ምንም ጥያቄ የለው። ከድንግል ማርያም የወጣ ስጋ ነው። ቅድም የተናገርከው ተሳስቻለሁ ማለት አለብን።
አይደለም። እኔ ሰማይ ተሳስተን ያስቆምንህ ልብ በል፣ ተሳስተን ያስቆምንህ ኦርቶዶክስ ራሱ እንኳን እንደዛ አትልም። እኛ ህሊና ስላለን ቤተክርስቲያኒቱ በነገረ ስጋዊ ላይ ያላትን ትምህርት እናውቃለን። የቤተክርስቲያኒቱ አገልጋዮች ስለነበርን ማለት ነው። ስለዚህ ያላለችውን አትበል። አንተ ሰማያዊ ነው ብለህ ያልከውን የክርስቶስ ስጋ ሰማያዊ ነው ብለህናል። እዚሁ ነው ያልከው። ይቅርታ ጠይቀሃል፣ እለፍ። ዳሰንሳል ያን መስጠት ማለት ነው። ኤርሚ አይ አይደለም፣ ተሳስቼ አይደለም። በግድ ይቅርታ በል ሳይሆን ይኸውልህ እኔም አገልጋይ ነኝ። ስለዚህ እንዲህ ማለት አልፈልግም። ስጋው ሰማያዊ ነው ታዲያ ለምንድን ነው ያልከው? ኦኬ ምን ለማለት አስቤ መሰለህ ኤርሚ፣ እኔ ለማለት የፈለግኩት ይሄ የክርስቶስ የተዋህደው ስጋ ከመለኮት ከእግዚአብሔር የተነሳ ምድራዊ ብቻ አይደለም። ምክንያቱም ህይወትን የሚሰጥ የሚባለው ስጋው ሰማያዊ ነው የሚል አለ። አይ ሰማይ የሚለውን ነው ያየሁት። እርሷም ወደ ሰማይ ነው የሚላል ወይ? ስጋው ሰማያዊ ነው ብለህ ስላልከን ስለ ክርስቶስ ስጋው ሰማያዊ ነው ብሎ የሚል አለ። ይሄ ጥቅስ ነው እኮ አሁን እኔ ይኸውልህ የተማርኩትም ማስተምረውም ወደ ሰማይ ገባ ሲል ሰማይ ምን ለማለት ነው? ምክንያቱም ማን ነው እንደዚህ ብሎ የተረጎመ? የአንድምታ ትርጓሜ የዕብራውያን የአንድምታ ትርጓሜ አለ። የምዕራፍ 8 የቤተክርስቲያን አገልጋይ ነው ብላ ግዕዝ ታውቃለህ? በተወሰነ ደረጃ አውቃለሁ። ምንድነው ብሎ የሚለው? የዕብራውያን 8 አንድ ታዲያ ምንድነው ብሎ የሚለው? ዘይቀውም ሎሙ ለቅዱሳን ይላል አይደል? ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ይላል አይደል? ምን ይላል? ዘይቀውም ሎሙ ለቅዱሳን ይላል። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም ተእግዚአብሔር ተከላ ይላል። ውእቱ ኢየሱስ ክርስቶስ ይላል ግዕዙ ማለት ነው። በዚሁ ዘይቀውም ሎሙ ለቅዱሳን ይላል። ምን ማለቱ ነው? በምን ውስጥ ነው እንደዛ የሚለው? ምን ላይ ነው የሚለው? ዕብራውያን 8 ዘይቀውም ከተናገርነው ዋና ነገር ይሄ ነው እኮ የሚለው በሰማያት ግዕዙ ነው እያልኩ ያለሁት። አማርኛውማ ከተናገርነው ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን ይላል። ይህንኑ በግዕዙ ላይ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ይላል። ቁጥሩ 2 ላይ ያለው ማለት ነው። ይኸውልህ እሺ፣ አንደኛ ምኑ ነው ያለው? አይ ሐሳብህን ነው ሐሳቤ ምንድን ነው? ዕብራውያን 8 አንተ የጠቀስከው ነው። በግዕዙ ስላልኩት ነው ኖ ያልከኝ ወይስ ሐሳብህ ለእኔ ግልጽ አይደለም ነው? ሐሳቤ ግልጽ እንዲሆንልህ ወንድምነት ምን ብሎ ጠየቀህ? ኢየሱስ በሰማያዊቱ መቅደስ ውስጥ እንደውም በዕብራውያን 10 ላይ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ ገባ ይላል። በገዛ ደሙ ወደ ቅድስት ገባ እንጂ በፍየሎች ወይ በጥጆች በኮርማዎች ደም አይደለም ይላል። ለዚህ ፍጥረት ባልሆነች ድንኳን ነው ብሎ የሚለው። ለዚህ ፍጥረት ባልሆነች ድንኳን፣ የምድራዊቷ ድንኳን አለች፣ ሰማይቷ ድንኳን አለች። የምድራዊቷ ኢየሩሳሌም አለች፣ ሰማይቷ ኢየሩሳሌም አለች። የምድራዊቷ ጽዮን አለች፣ ሰማይቷ ጽዮን ተብሎ እንደዚህ ተጠርቷል። ድንኳኒቱ ስለ ድንኳኑ ሲጠይቅህ ድንኳኑ የኢየሱስ ስጋ ነው ያልከው። ድንኳኑ የኢየሱስ ስጋ ነው ብሎ የሚል የቱ ጋር ነው ያገኘው አንተ? ኢየሱስ ወደ ራሱ ስጋ ነው የገባው ማለት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አይደል የሚለው? ታዲያ እሱን መቅደሱ ድንኳን አለው አይደል እኮ። መቅደስ ማለት ያው ድንኳን ማለት ነው፣ ማደሪያ ማለት ነው። ስለዚህ ኢየሱስ የገዛ ደሙን ይዞ ወደ ራሱ ስጋ ነው የገባው ማለት ነው። አገለገለ ለማለት ነው። ኤርሚ አድመጥ። አይ ገባ ይላል፣ ገባ ይላል። እሺ ዕብራውያን 9 ላንብብልህ። ዕብራውያን 9 አይደለም፣ በመጀመሪያ ዕብራውያን 8 ምን ይላል? እዛው አማርኛውን አንብበው። ወረቀቱን እያገላበጥከው ነው፣ አልደረስበትም። ዕብራውያን 8 ላይ ምንድነው ብሎ የሚለው? ድንኳኗ ምንድነው ብሎ የሚለው? እሷም በሰው ሳትሆን በጌታ የተተከለች ናት ይላል። ስለ ድንኳኗ እርሷም በሰው ሳትሆን በጌታ የተተከለች ናት ብሎ የሚለው በጌታ የተተከለችዋ ማን ናት? ድንኳኗ ወይስ የኢየሱስ ስጋ ነው በጌታ የተተከለች ናት ተብሎ የተባለው? የኢየሱስ ስጋ ድንኳን ብለኸዋል። ኦኬ መቅደስ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 2 ይህንን መቅደስ አፍርሱት ብሎ ሲል ስጋውን ስለሱ መናገሩን እናውቃለን። ያን ግን ቀጥታ አንተ በራስህ ትርጉም ወስደህ የዕብራውያን 8 ላይ እሷ ግን በሰው ሳትሆን በጌታ የተተከለች ናት ብሎ የሚለው ምኑን ነው? ኦኬ እሱ የተዋህደው ስጋ ራሱ እግዚአብሔር የፈጠራት ናት ማለት ነው።
ለምሳሌ በጌታ አዳም የተተከለች ናት። የፈጠረው ሰውን እግዚአብሔር ሲፈጥር ተከለው ነው እንደሚባለው እኮ ለማለት ነው። ተከለ አሁን ዳይሬክት ባይልም ተከለ ባይልም ዕብራውያን ላይ የተተከለች ነዋ ብሎ የሚለው ተከለ ምን ማለት ነው? በጌታ አቆመ ማለት ነው። አቆመ ማለት ነው ወይ ሰራ ለማለት ነው አይደለ? ለምሳሌ አቆመ ሰራ ማለት ነው። አድምጠኝ። ያም በጌታ የተተከለ ነው ማለት ምን ማለቱ ነው አልከኝ? በጌታ የተተከለች ናት ይላል። የተሰራ ለማለት ነው። ቆይ ናት ይላል። በሴት አንቀጽ ነው የጠራው። ኢየሱስ በሴት አንቀጽ ነው የሚጠራው ወይ ስጋው በሴት አንቀጽ ነው የሚጠራው? በንስሐ አይደለም። አይ ድንኳኑ ናት ብሎ ካለ ምን ድንኳኑን ነው አይደል? አሁን እያልካለ ናት ማለት ድንኳኑ ነው። ድንኳኑ ከሆነ የኢየሱስ ስጋ ነው ብለኛል። የኢየሱስ ስጋ የተተከለች ናት ይባላል ወይ? የኢየሱስ ስጋው የተተከለች ናት ይባላል። የኢየሱስ ብቻ ሳይሆን ጌታ አሁን ለምሳሌ የበለጠ የሚያስረዳ የኢየሱስ ሌላ ጋር ነው። ምንም የበለጠ አትረዳም። የኢየሱስ ስጋ የተተከለች ናት ይባላል እኮ። ምክንያቱም እንደዛ እኮ ያልኩ ይባላል። በመጀመሪያ ምክንያቱ ሳይሆን ይባላል። እሺ ማን ነው እንደዚህ ብሎ የተረጎመ? የቤተክርስቲያን ትርጓሜ አንድምታ ትርጓሜውን አውጣ። አይ ነው እኔ አንድምታ ትርጓሜ ምናምን ማን ነው እንደዚህ ብሎ የተረጎመ? ሊቅ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሙ አባቶች መጻቋ አድምጠኝ። የመጽሐፍ ትርጓሜ ላይ የቤተክርስቲያን አገልጋይ ነኝ ብለሃል። የአንድምታ ትርጓሜ አለ። ማን ነው እንደዚህ ብሎ የተረጎመ? ኦኬ አሁን እጄ ላይ እርግጥ መጽሐፍቶቹ እኔ ብዙ ጊዜ የተማርኩት ዮሐንስ አፈወርቅን አንድምታ ነው። እንደማመጥ የዮሐንስ አፈወርቅም አንድምታ አለኝ። ዮሐንስ አፈወርቅ አንድምታውም እዚህ አለኝ። የቅዱስ ጳውሎስም የአንድምታ ትርጓሜ ላይ ትልቁ በቃ ትልቁ ወንድሜ ቆይ ሁለቱም አለኝ። ሩጫው ግን አልገባኝም። አዶ ነው ትልቅ ነገር ነው የሚስተው። እንግዲህ የቅዱስ ጳውሎስ እሺ ወንድምነት የምትለው ካለ እሺ። አይ ሩጫውን እንደዚህ አሁን እንዳያስከው በደንብ ይጥራልን ወንድምነት። ሩጫው አልገባኝም በጣም 100 ሜትር ሩጫ አርጎት ነው እየሄደ ያለው እና የሚያነሳቸው ሺዎች ወንድምነት አይደለም። መልሱም እንደዚህ መሆን አለበት። ጥያቄውን ሲጀመር እኮ ሲጠይቁም እናንተ እኮ በመንፈስ አይደለም እየጠያቃችሁ ያለት በንዴት እያወራችሁ ነው። እንደዚህ እኮ ሰው ጥያቄ ሊመልስ አይችልም። እናንተም መንፈሳዊ ሰው ከሆናችሁ በመንፈስ ነው መጠየቅ ያለባችሁ። ትርጉምም ስትሰጡ በመንፈስ ሲሆን ነው። አሁን በመንፈስ እናደርገዋለን። ሚዩት አድርግ። አሁን ማን ያስወረደ? ምን አይነት ዲያቆ መጣ? በመንፈሱ ነው። ይሄ ከፔንቴ ጋር የሚውል ነው። እሺ ጥሩ ነው። የትኛው መንፈስ እንደሆነ ለይልን እንጂ እኛ ደስ ይላል። እሺ የቅዱስ ጳውሎስ የአንድምታ ትርጓሜ ዕብራውያን 8ን ወይ ደግሞ ኤርሚ የማን አንድምታ ነው? የዮሐንስ አፈወርቅ የቅዱስ ጳውሎስ የዮሐንስ አፈወርቅ ማን የጻፈው? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አንድምታ ነው። አንድምታውን እኮ አይደለም ያልኩ ንባብና ትርጉም። አንተ የተረጎምከውን ዕብራውያን 8ን እንደዛ ብለው ተርጉመውታል ወይ? እንሄዳለን። እኔ ያልኩ አድምጠኝ። መጽሐፉን ስገልጥ እንድሰማ ሰማኛ መጽሐፉን ስገልጥ አድምጠኝ። እኔ የሚዩት ያደረኩ መጽሐፉን ስገልጥ እስካሁን ለብርኬም የኢየሱስ ስጋ ድንኳን ነው ብለናል። የዕብራውያን 8 አንድ ላይ ያለው ድንኳን ነው ብለናል። የዮሐንስ አፈወርቅን አንድምታ አምጣሁ ነው እኮ እያልኩ ያለው። እሱን ዮሐንስ አፈወርቅን ዋናው የመልእክቱ ነው። ሚዩት አድርግ። ኦኬ እሺ። የዮሐንስም የአንድምታ ትርጓሜው አለኝ። ዮሐንስ አፈወርቅ የአንድምታ ትርጓሜውም አለኝ። የዕብራውያን መልእክትን ባብራራበት ላይ ስጋው ያ ድንኳን ብሎ ያለው የኢየሱስ ስጋ ነው ብለናል አይደል? ቤተክርስቲያኒት ውስጥ በዚህ በመልእክቱ በቅዱስ ጳውሎስ መልእክታት ላይ ማለት ነው የቅዱስ ጳውሎስ መጽሐፍትን የአዲስ ኪዳን መጽሐፍትን በተረጎመችበት ላይ ስጋው የኢየሱስ ድንኳን ነው ብላለች ወይ? ኦኬ እየጠየኩ ነው። መልስልኝ ወንድም። እኔ አሁን ያላልኩትን ነገር ነው የምትለው። እኔ ወንድምነት ምን ነበር ያለው? ስማኛ፣ አንዴ ስማኝ። መጽሐፉን ሳወጣው መካድ ጀመረ። ምን ነበር ያለው? ወንድምነት ዳን እየተቀበልና አመቻችተህ ስጠኝ ምን ብሎ እንዳለ ማለት ነው። አጥራለህ። ይሄው ነው ስትል የነበረው። ቤተክርስቲያኒቷ በእነዚህ አይነት አቋም ውስጥ እንዳለች ስታወራ ነበር። አባቶች ምናምን እያልክ ስትቀባጠር ነበር እና ቤተክርስቲያን ይኸው በአንድምታዋ መሰረት የአባቶችን ትርጉም ይዛ ነው የቀረበችው።
ቤተክርስቲያኒቷ እንደዚህ ብላ ፈታለች ወይ ነው ጥያቄው እያለ ያለው። አዎ ከሆነ መልስ በማስረጃ ነው የምናወራው ማለት ነው። አሁን የገለጠው እያልከን ያለው አይ ዳንዬ፣ እኔ ያልኩት ምን መሰለ፣ እኔ የተማርኩት ዮሐንስ አፈወርቅን አንድምታ ነው። ስለዚህ ዮሐንስ አፈወርቅ ይሄኛውን አንድምታ አልቀበለውም ነው። አይ ወደ 7 አይነት አንድምታ እኮ አለ ዳንዬ፣ የትኛው እንደሆነ እኔ አላውቀውም። ገብተዋል። ይሄ የቤተክርስቲያን የዕብራውያን እኮ ቤተክርስቲያን ተብሎ ወደ 7 አይነት አለን እኮ የምልህ ዳንዬ እኮ ቤተክርስቲያን በቤተክርስቲያን ኦፊሻሊ የታተመ የዕብራውያን መጽሐፍ አንድምታ በስርዓት ማለት ነው። የጳውሎስ መልእክታቶችን በተረጎመችበት በዛ መጽሐፍ ላይ ቤተክርስቲያን እምነቴ ብላ የገለጠችበት ትርጓሜ ዲያቆን ሚውተን አትክፈት። ይሄንን ትቀበለዋለህ ወይስ አትቀበለውም? ለይቼ አላውቀውም። የተለያየ አይነት አንድምታ አለ ብያለሁ። እንዳየ አንድምታው እንደየትርጓሜው ይለያያል ማለት ነው። ኖ ለምሳሌ ይኸውልህ ዳንዬ፣ ይኸው አንድ አይነት አንድምታ አይደለም። ለምሳሌ መጽሐፍ ቅዱስ ሁሉም ደስ እንዳለው ነው የሚተረጉመው ነው አርጊውመንት። አልገባንም ያልኩ ምን መሰለህ፣ ለምሳሌ 1954 መጽሐፍ ቅዱስ አለ፣ 1937 አለ፣ 1887 እያወራን አይደለም ብራዘር፣ ስለ ቨርዥን ናይስ። አይ ለምሳሌ ነው ምንም ናይስ አትበለኝ ብራዘር፣ ስለ ቨርዥን እያወራን አይደለም ብራዘር። የጠየቅኩ የአንድምታ ትርጓሜው ይለያያል ወይ ነው እያልከን ያለው። የቤተ ክርስቲያኒቷ ሁሉም ደስ እያሉ አንድ ሆኖ ለምሳሌ በአንድምታ ስም ወጥቶ ወደ 7 አይነት አንድምታ ቃለው እኔ ለምሳሌ 4ቱን አንድምታ ይሰጥ። የኔ ጥያቄ በየአንድምታውም ትርጓሜው በየትርጓሜው አንዱ ከአንዱ የሚጋጭ ትርጉም አለው ወይ ቤተክርስቲያኒቷ? እንደዛ እያልከን ያለው የጽሁፍና የምንድነው የእንትን ነው ችግር አለው ግጭት አለው እያልከን ያለው። ኦኬ ወንድምነት፣ እሺ ኦሪጂናሉ እንደሱ አይልም። የቤተክርስቲያኒቷ ትርጓሜ ግጭት አለው እያለን ያለው ኖ ይኸውልህ ዳንዬ፣ ይኸውልህ ክሌማታ እባክህ፣ በሌላው ነገር ችግር የለብኝም። ቤተክርስቲያኗ ስህተት አለባት እያልኩ አይደለም። ግን ለምሳሌ አንድ የወጣ መጽሐፍ አለ፣ አንድምታ አለ። ከአንዱ ሲገለበጥ የተለያየ አይነት ትርጉም። እኛ አሁን ለምሳሌ እሱን ትተን ከአንዱ ለምሳሌ አንደኛ ምንድነው እዚህ አንድምታው ላይ ማን ነው ዕብራውያን ምዕራፍ 4 ቁጥር 15 ፕሊዝ እኔ አንድ ነገር ሴቭ እናድርግ ማለት በቃ የምትናገረው እርስ በርስ የሚጋጭ ነው። በዚህ አካሄድ ከሄድክ የቤተክርስቲያንህን መጽሐፍቶች ሙሉ በሙሉ ነው የምዘረግፍብህ እዚህ ማለት ነው። ኦኬ አሁን አንተ እንደምትለው አንድም የቤተክርስቲያን አባት የሚል የለም። ኦኬ የኢየሱስ ክርስቶስ ስጋው ወደ ስጋው ገባ አይባልም። ወደ ድንኳኒቱ ወደ አማናዊቱ ድንኳን ገባ ነው ብሎ የሚለው። ይሄ ማለት ደግሞ ቅድም ዕብራውያን 8 ላይ ስታነበው የነበረው ሙሴ በተራራ ላይ በነበረበት ሰዓት ላይ የሰማያዊውን አምሳል የሆነውን ነው በተራራው ላይ ያሳየው። ስለዚህ በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ሲል በተራራው ላይ ምን ነበረ ጌታ ያሳየው? መቅረዝ፣ የህብስት ገበታ፣ ታቦት፣ ድንኳኒቱን ሁሉንም በምድር ላይ የተሰራውን በነ ባስልኤል እጅ የተሰራውን እግዚአብሔር በመንፈሳዊው ዓለም ላይ ያለውን እንዳለን ያሳየው። ዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ይህንም ይናገራል። ኦኬ ዕብራውያን 8 ላይ ኮት ተደርጎ የመጣው ከዛ ስለሆነ ማለት ነው። ደብተራ ብሎ የሚለው ቃል የግዕዝ ቃል ድንኳን ማለት ነው። ድንኳን ማለት የሰው ስጋ የኢየሱስ ክርስቶስ ስጋው ነው ብላ አትበል አይልም ክፍሉ እዛ ጋ ማለት ነው። ደግሞ ለቅዱሳን የሚቆምላቸው በዛች ድንኳን ውስጥ የዘላለም ቤዛነትን አግኝቶ አሁን በዛች ድንኳን ውስጥ በደብተራ ኦሪት ማለት ነው በሰማይቷ ባለችው ምድራዊቷ አይደለችም፣ ያቺ አማናዊቷ ድንኳን የምትባለው በዛች በአማናዊቷ ድንኳን ውስጥ የሚቆምላቸው ይላል የግዕዙ ዘይቀውም ሎሙ ለቅዱሳን ነው ብሎ የሚለው ምን ሊያደርግ ነው የሚቆመው? ኦኬ ይሄኛው በአማርኛው ላይ የሚቀመጥ ብሎ አይደል? የሚቀመጥ የሚቆም ብለው ቢል በሊቀ ክህነቱ አገልግሎት ውስጥ የብሉይ ኪዳንን የአገልግሎት ስርዓት የምታውቅ ከሆነ ሊቀ ካህኑ በእግዚአብሔር ፊት ይቆማል፣ እስራኤልን በሙሉ ይዞ ማለት ነው። እና ምን ሊያደርግ ነው የሚቆመው ብሎ የሚለውን የት ነው የሚቆመው ብሎ የሚለው በምድራዊቷ ድንኳን ነበር የአሮን ክህነት የሚቆም የነበረው። የኢየሱስ ግን በምድራዊቷ ድንኳን አልገባም። ለዚህ ነው በዕብራውያን እዚሁ ምዕራፍ 10 ላይ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በገዛ ደሙ ወደ ቅድስት ገባ ይላል። ድንኳኒቱ ለዚህ ፍጥረት ያልሆነች ድንኳን ናት። ለዚህ ፍጥረት የሆነችዋ ድንኳን ደብተራ ኦሪት ከግብፅ ምድር ከወጡ በኋላ ወደ ሲና ምድረ በዳ ከመጡ በኋላ ከ3ኛ ወር ጀምሮ እስከ
ዘመነ ዳዊት ድረስ ነበረቻች ድንኳን ማለት ነው። ስለዚህ አሁን አንተ የኢየሱስን ስጋ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መቅደስ ብሎታል ብለህ ያንን ድንኳን ነው ብሎ የሚለው። ስለዚህ ኢየሱስ የገባው ወደ ራሱ ስጋ ነው ያልከን። ወደ ራሱ ስጋ ገባ እያልከን ነው። ስጋውን ድንኳን ብለህ ካልክ የዕብራውያን ገባ ብሎ ስለሚል ማለት ነው። አንድ ሁለተኛ የኢየሱስ ስጋ ድንኳን ነው ብለህ ካልክ በጌታ የተተከለች ናት ይላል። የታረኩት ሞባይል ትክክል ይላል። እሺ ይላል። አየሁ አይደል? በጌታ የተተከለች ናት ይላል አይደል? ክፍሉ ይላል። በጌታ የተተከለች ናት አይባልም። ስለ ኢየሱስ ስጋ ሲነገር የጌታ ስጋ በጌታ የተተከለች ናት አይባልም። ድንኳኒቱ ነው ብሎ የሚለው መንፈሳዊ ናት፣ አማናዊት ናት። ይሄንን ደግሞ ባሪያው ለሙሴ እግዚአብሔር ሲና ተራራ ላይ ቀደም በጠቀስኩልህ ክፍል ላይ አሳይቶታል ማለት ነው። ኤርሚዬ እኔ አሁን እዚህ ላይ ምን መሰለ፣ አሁን ይሄ በቃ ድንኳኗ በሰማይ ነች የክርስቶስ የተዋህዶ ስጋ ነው የሚለውን ነገር ላንግባባ እንችላለን። አግባባን ይኸውልህ ኤርሚ፣ አሁን ወደ አንድ የምንመጣበትን ነገር እናስብ። አሁን ድንኳኗ በሰማይ ትሁን የክርስቶስም ስጋ ይሁን፣ ግን ስንቴ ነው የገባው ነው አሁን ትልቁ ጥያቄ መሆን ያለበት። ስንት የገባ ስንት ያገለገለ ገብቷል። እኛ አሁን ትልቁ ኮምፕሌኒ ነው። አሁን እኔ በሰማይ የሚሆን የክርስቶስ ስጋ ነው ብትለይ ጴንጤ ልሆን አልችልም። ጴንጤ መሆኑ አንድ ነገር ሲሆን ነው። ክርስቶስ አሁን እያገለገለ ከሆነ ወይንም ደግሞ አሁን እያማለደ ከሆነ እንጂ መቅደሱ ላይ አይደለም ጥያቄ። ቅድም ወንድሜ ግዴታ መነጋገር አለብኝ ስላለ ግዴታ ያው ጥያቄ ስለሆነ የኢየሱስ ክርስቶስ ስጋ ድንኳን ነው ተብሎ በለህ የዕብራውያን 8ን እኮ ጠቅሰህ ተረጎምኩ። ብራዘር የተረጎምከው እኮ ክፍል ነው። እሺ እሱኔ ነው አይደለ የተረጎምኩት። ችግር የለውም። አሁን በዚህ ልዩነት እኔ አንተን ወደ እኔ ላመጣ፣ እኔ ደግሞ ወደ አንተ ልመጣ አልችልም። ወደምንስማማበት ነገር እንምጣ፣ ወይንም ወደ ተለያየበት ነገር አንድ ስለዚህ ኤርሚ ዋናው ሀሳቤ እኔ ምንድን ነው ገባ የሚለው አሁን ከፕሮቴስታንቶች ጋር ኦርቶዶክስ በተለይ ልዩነት ያለው ምንድን ነው? የገባው አንዴ ነው፣ ሁለት ሶስቴ አልገባም፣ ወይንም ደግሞ አያማልድም። ከብሉይ ኪዳን ካህናት አገልግሎት እኛ ስንቴ ነው ገባ የምንለው? እየወጣ እየገባ ብለናል እንዴ? አንዴ ነው የገባው ብለን ብለው መጽሐፉ ራሱ አንዴ ገባ እኮ ነው የሚለው። አንዴ ገባ መጽሐፍ። እኛ ምን ይሄን የምንለው እኛ ወጣ ገባ ይገባል ይወጣል ይገባል ይወጣል በየጊዜው ይወጣል ይገባል በየጊዜው ይወጣል ይገባል አላልንም። አንዴ ነው የገባው። ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ገባ ይላል ወደ ሰማይ ማለት ነው። ያቺ የገባባት ድንኳን ተብላለች። ኦኬ በዕብራውያን 8 ላይ ማለት ነው። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑን ታቦት በዛ ታየ ይላል። ኦኬ መቅደስ ድንኳን ተለዋዋጭ ቃላቶች ናቸው፣ ሁለቱም ይነገራሉ። እኛ ልክ አሁን በየጊዜው እንደሚወጣ እንደሚገባ አድርገን እንደተናገርክ አድርገህ አሁን ትናገራለህ አላልንም። ኢየሱስ አሁን ቅድም ስትጠይቅ የነበረው ለሰዎች አያማልድም ብላችሁ ስትሉ ቅድም ወንድሜ ዳጊ እየጠየቀ ነበረ። ሙስሊሞች ቢመጡ በማን በኩል አሁን የሚታረቁት መታረቅን የሚያገኙት ብሎ አለህ ቅድም ላይ ስታወሩ ማለት ነው። አሁን አንድ ሙስሊም ወደ ክርስትና ሊመጣ ቢል ከእግዚአብሔር አብ ጋር መታረቅን የሚያገኘው በማን በኩል ነው? በማን መስዋዕትነት በኩል የሚታረቀው? አሁን እኛ እሱ የምንለው በአንድ ጊዜ አሁን አንድ ይገባ አይደል? ለምሳሌ የብሉይ ኪዳኑን ላሳየ። ሙስሊሞች ወደ ክርስትና ሲመጡ አሁን በማን በኩል አንድ እስላም ወይ አንድ አረማዊ ጌታን ለመቀበል ወይ ደግሞ ወደ ክርስትና ለመምጣት ቢፈልግ በማን በኩል ነው ከአብ ጋር መታረቅን የሚያገኘው? በክርስቶስ ሳይሆን በክርስቶስ ስራ ነው። አንዴ በሰራው ስራ ነው። አንዴ በሰራው የተለየ ነው። ስራውም ከክርስቶስ የተለየ ነው ማለት ነው። አሁን ዕብራዊ እንትን ምንድን ነው እንትን ስታየው ለምሳሌ ዘሌዋውያን ረበግ አምላክ እሺ አሁን አንድ ሙስሊም መታረቅን የሚያገኘው ወደ ክርስትና ቢመጣ በማን በኩል ነው ብያልኩ? በክርስቶስ ስራ። በክርስቶስ ስራ። የክርስቶስ ስራ ከራሱ ከክርስቶስ ይለያል?
እሱን ዘሌዋውያን 16 ላይ እንደሚነግረን ሊቀ ካህን አለ፣ ስራው አለ። የለም አልጠየኩም። ልብ ብለህ ክርስቶስ ከስራው ይለያል፣ ስራው ከክርስቶስ ይለያል፣ ቤዛነቱ ከሱ ይለያል። አሁን እየሰራ ስላልሆነ ባይለይም እየሰራ ግን አይደለም። አንዴ በሰራው ስራ ስለሆነ ክርስቶስ ጨርሷል። ካልተለየ ኦኬ፣ አይለይም። ካልተለየ አንድ ጊዜ በሰራው በቤዛነቱ ስራ በኩል ነው አይደል መታረቅን የሚያገኘው ሰውየው? አዎ አንድ ጊዜ በሰራው። ስለዚህ ያ ሰው ከማጋ ነው? በማን በኩል ታረቅ ብለን ስንለው በማን ነው ብሎ የሚለን? በክርስቶስ ስራ ነው የሚለን። በክርስቶስ ስራ። የክርስቶስ ስራ ማለት ስራው ከሱ ስለማይለይ አሁን እንዳልከው በክርስቶስ ነው ማለት ነው። አድምጠኝ። ይሄ ማለት ምን ማለት እንደው ታውቃለህ? ስሙን አትወዱትም። አየህ፣ ኮንክሉዥኑን የኃጢአትን ይቅርታ በማን በኩል ነው የሚያገኘው ይሄ ሙስሊም? የጠየቁ መልስልኝ። የኃጢአትን ይቅርታ በማን በኩል ነው የሚያገኘው ይሄ ሰው? ይሄ አንድ እስላም ወደ ጌታ ቢመጣ የኃጢአትን ይቅርታ የሚያገኘው በማን በኩል ነው? ሊቀ ካህኑ ይኸውልህ፣ አንድ ጊዜ ይቅርታ ሊቀ ካህኑ አንድ ይገባል። ሊቀ ካህኑ አይደለም ያልኩ፣ በማን በኩል ነው ይሄ ሙስሊም? ይኸውልህ እውነቱን ተናገር። አንድ ነገር ልንገርህ። ይኸውልህ አንድ ነገር የጠየኩህ ለምን አትመልስልኝ? ለምን ተግባቦት አታውቁም? ለምን ተግባቦት አታውቁም? ሚኒት ያደረኩህ እኔ ነኝ። ለምን ተግባቦት የማታውቁት? ለምን ጫጫታ? እኔ እናንተ ነን የምናወራው። የጠየኩህን ቀጥታ ከመለስክልኝ ጫጫታ አይፈጠርም። አንተም የጠየቀኝ ቀጥታ ስመልስልህ ጫጫታ አይፈጠርም። ሁለት ነን ያለነው 40 ሰው የሚያወራ ነው የሚመስለው። ግን እኔ የምልህን አንተ አትመልስም። መረጃ ስጠይቅህ አትመልስም። የክርስቶስን ስጋ ድንኳን ትላለህ። መጽሐፉ የማይለውን ክፍል በጣም ብዙ ነገር የነጠብከው ኤርሚ ና ግድ የለህም። ቆይ አሁንም ስማኝ። አንድ ሙስሊም ጌታን ቢቀበል ወይ ወደ ክርስትና ቢመጣ በማን በኩል ነው ብዬ ስለ በክርስቶስ በኩል ነው መታረቅን የሚያገኘው ሳይሆን መባል ያለበት በክርስቶስ ስራ ነው እንጂ በክርስቶስ አይደለም አልከኝ አይደል? አሁን ክርስቶስ ያንን ስራ ይሰራም። አሁን አንዴ ሰርቶታል። አንዴ በሰራው ስራ ፕሮቴስታንት ግን አሁንም እየሰራ ነው ብሎ ነው የሚያምነው። ያማልዳል ማለት አድመጣኝ። ይሄ የኦርቶዶክስ ቀደዳ ውሸት ይባላል። ውሸት አድመጣኝ። አንተ ብቻ ካወራ እንዴት እውነቱ መናገር እንችላለን? መረጃ አምጣ። ፕሮቴስታንት አምጣልህ። እሺ እኮ አምጣ መረጃ። ግን አንድ ደቂቃ አውራ፣ እኔም አንድ ደቂቃ ላውራ። ኤርሚ የምታመጣው መረጃ ስማኝ። ትልቁ ላይ ያደርግሃለሁ። አሁን ኢየሱስ ዕለት ዕለት ስራ ይሰራል በሰማያት ብሎ የሚል ኦኬ፣ ያንን የቤዛነቱን ስራ እየደጋገመ ይሰራል ብሎ የሚል ጴንጤ በጽሁፍ የጻፍነው በቪዲዮ ያደረግነው ካለ ትልቁ ላይ ላድርግህ። አምጣ መረጃውን። መረጃ ላሳይ ብለኛል። ትልቁ ላይ አድርጌያለሁ። ጴንጤዎች እንደዛ ትላላችሁ ብላችኋል። ኦኬ፣ ይኸው አሁን ቪዲዮን አሳየን። ቴንክ ዩ። ወይ ጽሁፉን አሳየን። ምንድን ነው ጥያቄ? አልገባኝ። አድመጠኝ። ምን ጥያቄ አይገባም? አንተ ውሸት እየዋሸህ ልብ በና ስማ። ጴንጤዎች ዕለት ዕለት ቤዛ ሆኖ ዕለት ዕለት መስዋዕትን እንደሚያቀርብ ዛሬም ጭምር ትናገራላችሁ ብለሃል። ኦኬ፣ አሁን ከጥቂት ደቂቃ እንኳን አልሞላውም። እሱም መረጃውን አንጣ፣ ቪዲዮ ወይ ጽሁፍ። ውሸት ወንድሞቼ እናቶቼ፣ ሙሉ በሙሉ አእምሯቸው የተሞላው በውሸት በጥላቻ ይገባናል። ይሄ ከምን የተነሳ እንደሆነ ማለት እኛ ስለ ወንጌል እንደሆነ ይገባናል። አምጣ፣ አሳየን እና ተደብቀሃል። መረጃውን አምጣ። ዕለት ዕለት መስዋዕት እንደሚያቀርብ ምንና የተናገርንበት ክፍል ካለ ማለት ነው። የተናገረው ነገር እሱም የተናገረው ነገር ብሩኬ ይቀጥል። ሲመጣ ጠይቀው ያምጣ ያንን ክፍል ያለበትን። ቴንክ ዩ ወንድምነት ትልቁ ላይ ነው የተናገረው። የክርስቶስ ስራ ያስታርቃል አለ። ሰው ክርስቶስ አያስታርቅም፣ ስራው ግን ያስታርቃል ሀሳቡና የክርስቶስ ስራ አማላጅ ነው ማለት እንችላለን። እንደዛ እያለን ያለው የክርስቶስ ስራ አማላጅ ነው እያለን ያለው እና አማላጅ ካላችሁ ደግሞ አሁንም ስቲል እየሰራ ነው ያለው ክርስቶስ እያላችሁ ስለሆነ የሚል ሀሳብ ደግሞ ሞግት አንስቷል። ያ ማለት ስራው ራሱ አሁን ብቻውን እየሰራ ነው ያለው እያልከን ነው። እሺ አሁን ትላላችሁ ላልከው ማስረጃ ኤርሚ ለጠየቅ አሳየንና ከዛ ወደ ውይይቱ እንመለሳለን። ፒት
አዎ ትሰማለህ። ይኸውልህ አይ ይኸውልህ እኔ ሳይሆን ይኸውልህ ለተናገርከው እኛን ለከሰስክበት ማስረጃ አለ? እሱን ንገረኝ መጀመሪያ። አይ እኔ ይኸውልህ ግንዛቤ ምን መሰለህ፣ ግንዛቤን የተናገርኩት ግንዛቤ ወይንም ደግሞ እውነቱ ብዬ ማምነው። ይቅርታ በል በሐሰት ስለከሰስክን ይቅርታ በል። ማንለውን ምንድን ነው አሁን ይቅርታ የሚያስብል ነገር አለ እንዴ? ይቅርታ የሚያስብል ነገር አለ? አይ ይሄንን ተውት፣ ግድ የለም። ይኸውልህ ይቅርታ አሁን ወደ ዋናው ነገር እንምጣ እባካችሁ፣ ግድ የለም። ምንድን ነው አሁን ቅር ያላችሁ ነገር ምንድን ነው? እኮ ስማኛ ልንገርህ፣ እኛን የማንለውን ትላላችሁ ብለህ ከሰስክ፣ ያ ማለት በሐሰት እየከሰስክ ነው ያለው ማለት ነው። ማንለውን ነገር ወይ ማስረጃ ሳይሆን በቃ አይደገም እንደዚህ። ያውን ጥላቻ ነው የሚሆንብህ ማለት ነው። አይደለም። ይኸውልህ ብሩኬ፣ ለምን እንደማይሆን ልንገርሽ፣ መረጃ ልስጥህ። ኢየሱስ ክርስቶስ ያማልዳል ማለት ብሩኬ ማማለድ ማለት ማስረጃ ያለው እንደሱ አታወራ። ያማልዳል ትሉ የለ እንዴ? በማስረጃ ይጠይቃል። አሁን አታምኑም? እሱ እንደዛ ያልንበትን አሁን አታምኑም? ያማልዳል ብለህ ርዕስ አትቀይር። ስለሱ አይደለም እያወራን ያለው። ቅድም ለተናገርከው ማስረጃ አንተ እኮ ማስረጃውን ነው እኮ እየነገርከን። ማስረጃ አንተ እየነገርከን ሳይሆን ማስረጃ ምንድን ነው የሚወርከ? ቆይ በፍጹም ከዚህ በላይ ምንድን ነው? እሺ ሌላ ምንድን ነው? ማስረጃ ያልንበትን ቦታ ማስረጃ አንተ ያማልዳል ትላላችሁ። መረጃ እኮ አሁን ክርስቶስ ኢየሱስ አሁን ራይት ነው። አሁን በዚህ ሰዓት ላይ አንተ ያልከውን ንግግር በትክክል የሚያሟላ ማስረጃ አንተ ስለ አሁኑ ኢየሱስ ክርስቶስ አሁን አይ እንደዚህ ትብላችሁ ታምናላችሁ ብለህ በሐሰት ነግረህ ከሰናል። ማስረጃ አንተ ምን ብዬ ነው የከሰስኳችሁ? ረሳው? ምን ብለህ እንደከሰስክ ላምጣ ብለህ የተደበቀውን ረሳው? አይ እኔ እኮ ኔትወርክ ራሱ ያስወጣኝ መሰለኝ ብራዘር። ምን አይ እናንተ እያላችሁኝ ያላችሁት ኢየሱስ ክርስቶስ ብራዘር። ኦኬ ሰው እኮ ባይዘው ይታዘባል። እዚህ ሙሉ አይምሮ ያለው እኮ ማስረጃውን ልንገርሽ። ሰማ ማስረጃ አንተ እንደማያውቅ ሰው ምንም እንትን እንዳይለ ሰው አታወራ። እሺ ብራዘር፣ ለምሳሌ ዕብራውያን 7:23ን ጠቅሳችሁ ያለበትን የተጻፈ ጽሑፍ ወይ ደግሞ ንግግር የወንጌላውያን ሰባኪያን የተናገሩበትን ማስረጃ አንተ ምን የሚለው ያማልዳል ይላሉ። ላስወረደ ነው ብራዘር ካላችሁ አልክ። ይኸውልህ እንደዚህ ትላላችሁ አልክ። አሁንም ዕለት ዕለት ያገለግላል መስዋዕት ያቀርባል ማለታችሁ ነው አልክ። ስለሱ ማለታችሁ ነው እኮ የራሴ አሁን እናንተ የምትሉትን ሐሳብ እንደ መጽሐፍ ቅዱስ ወይ እንደ እውነት እኮ እያቀረብኩላችሁ ነው። ማስረጃ ለዚህ ንግግርህ እኛ ያልንበት ካለ ማስረጃ ስጠን ነው። የራሴ መረጃ የራሴ እኮ እንትን ነው የራሴ ኮንክሉዥን ነው እንጂ እናንተ እንደዚህ ብላችሁ የጻፋችሁት አለ እኮ አላልኩኝ። ስለዚህ ይቅርታ አለ ካላችሁት መረጃ ብትሉ አመጣለሁ እያወራ ስለሆነ እንዲህ ታምናላችሁ ብለህ የተናገርከው ስህተት ስለሆነ ይቅርታ በል። አይ እኔ ይቅርታ አልልም። እናንተ እንደዚህ ታምናላችሁ፣ ይሄ መብቴ ነው። እንደዚህ ታምናላችሁ ካልክ ማስረጃ አንተ እኮ ነገርኩህ እኮ ኮንክሉዥን የራሴ ኮንክሉዥን እንጂ እኛም ማናምነውን በአንተ ኮንክሉድ እያደረግ ታምናላችሁ እያልክ በእኛ ላይ በሐሰት እንደ እናንተ ብዙ ነገር ትሉን የለም ወይ? ቆይ ምን ችግር አለ? እኛ እኮ ማስረጃ መጠየቅ መብት ነው። አሁን ማስረጃ አንተ ምን የሚለውን ነው ማስረጃ? እንደዚህ ትላላችሁ ወይ ከኪሴ የራሴ ኮንክሉዥን ነው እሱ። አየህ፣ ሁለተኛ ተሳስተህ በአንተ ኮንክሉዥን በአንተ ከረጢት ውስጥ የወንጌል አማኞችን እንዳታስገባ። ኤርሚ ወንድሜ ዳኒ ሁሌም ብራዘር ስለአንተ የእውቀት አልባ ድምዳሜ አይመለከተንም። ከኪስህ እያነሳችሁ የወንጌል አማኞች የማያምኑትን እምነት በሆነ ካታጎሪ ውስጥ እያስገባ ወንጌል አማኞች እንዲህ ነው የሚያምኑት እንዳትል። ሁለተኛ ተሳስተህ እዚህ በመረጃ የምታወራበት ቤት ነው የገባው። እዚህ ከዚህ በኋላ ያለ የምታወራውን ነገር ሁሉ በመሰለኝና በኪስህ እንዳታወራ ከዚህ በኋላ ማለት ነው። በመረጃ ነው የምንቀጥለው። ከሌለ የለኝም ብለህ ከእኔ ይመስለኛል እንደዚህ ታምኑ ይሆን ብለህ እርግጠኛ ያልሆንከውን ነገር ወይ እኛን ጠይቀን እዚህ ያለ ነው ልንመልስልህ ነው። ሁለተኛ እንዳይደግም ብራዘር። ቀጥሉ ብሩኬ። እሺ ተባረክ። ከኤርሚ ጋር ስታወሩ አሁን አንድ ሙስሊም መታረቅ ቢፈልግ በኢየሱስ ነው ወይ የሚታረቀው ሲልክ ነው በኢየሱስ አይታረቅም፣ በስራው በኩል ነው የሚታረቀው ማለት ትክክል ነኝ?
ትክክል ነው ወንድሜ። ኢየሱስ አማላጅ ነው? በፍጹም ሊሆን አይችልም። የኢየሱስ ስራው አማላጅ ነው? በስራው በኩል አይ አሁን የማስታረቅን ስራ ይሰራለሁ። ምኑ አንደኛ የጸለየው ጸሎት፣ ሁለተኛ ደሙ ስላፈሰሰ ምን አልከኝ? ጥያቄ አሁን በዚህ ሰዓት የኢየሱስ ስራ አማላጅ ነው ወይስ አይደለም? ማማለድ ማለት ማማለድ ሳይሆን የማስታረቅን ስራ ይሰራል። ምን ማለት ነው? ለምሳሌ ደሙ አለ። እሺ በቃ የኢየሱስ ስራ የኢየሱስ ስራ ሁለት ነገር አይ አንዴ ቆይ ልጨርስልህ። ታብራራልኛለህ ምን ማለት ነው ስለ ታብራራልኛለህ። እሺ ታብራራልኛለህ። የኢየሱስ ስራ አስታራቂ ነው። ኢየሱስ አስታራቂ ነው በዚህ ሰዓት አይደለም? ኢየሱስ አስታራቂ አይደለም። የኢየሱስ ስራ አስታራቂ ነው። እሺ አስታራቂ ነው። የኢየሱስ ስራ አማላጅ ነው? የምልጃን ስራ አሁን ምልጃና እንደ እንትኑ ነው እንደያገባቡ ስለሆነ ግልጽ ላድርግልህ ወይ ሁለቱን ሐሳብ ተፈቀድክልኝ ማለት ነው። እና ከዛ ታብራራለህ ነው አይደለም? አይ እኔ አንደኛው ማስታረቅ ነው ምለው። ለምሳሌ የኢየሱስ ስራ አስታራቂ ነው ስትለኝ ስለ መስቀሉ ስራ እያወራ ነው? ስለ ቤዞቱ እያወራ ነው? ማስታረቅ ስልህ ስለ ጸሎቱ ብቻ ነው። አንድ ሙስሊም የሚታረቀው በጸሎቱ ነው። አንድ የበጸለየው ጸሎት አለ አይደል? በጸሎቱ ብቻ አይደለም። እሺ በጸሎቱ ብቻ አይደለም፣ ግን ጸሎቱ የማስታረቅን ስራ ይሰራል። ፕላስ ያው ደም ሳይፈስ ስርየት የለም አለ አይደል? የክርስቶስ ደም ተጨማሪ አለ ማለት ነው። ምክንያቱም የክርስቶስ ደምና ጸሎቱ ማለት ነው። ሊቀ ካህን ስለሆነ ሊቀ ካህናት በየአመቱ አይደለ ደሙን እንትን የሚሉት የሚያፈሱት ለአንድ አመት ያገለግላል። ይኸውልህ ስለ ኢየሱስ ስናወራ ወደ ቀደመው ኪዳን አትሂድ። በቃ አሁን የቀደመውን ኪዳን አላነሳውም። አሁን ብሉይ አዲስ ኪዳን ስናወራ ምን እያልክ እንደሆነ እረዳለሁ። በቃ አንድ የሆነው ዘላለማዊ ነው እያልክ ነው ያለው። በቃ እረዳለሁ። ክርስቲያን ነኝ እኔ። የክርስቶስ ኢየሱስ ጸሎትና የደሙ ዋጋ ያስታርቃቸዋል። ስራ ምለው እሱም ነው እያልክ ነው ያለው። ደሙ ምልጃ ነው ወይስ ጸሎት ምልጃ? ጸሎቱ የማስታረቅ ስራ ነው። ምክንያቱም አንዴ ጸልየዋል። ጸሎት ምልጃ ነው ወይስ አይደለም? ቆይ አንድ ግልጽ ላድርግልህ፣ ምናልባት እንትን ካላልኩኝ አሁን ስለቸገረኝ ነው እንዲህ ማለት ግልጽ ነው። በቃ እኔ ግልጽ ነው ይመልስልኝ። ይኸውልህ ግድ የለም አንዴ እሺ ብሩኬ አንዴ ጥያቄን ብቻ መልስልኝ። ግልጽ ነው የመለስከው፣ ግልጽ ስለሆነ ጥያቄን ብቻ መልስልኝ። እኔ ግን የገባህ ምናልባት እየተረዳኸኝም ላልተረዳኝም ይችላል ብዬ ስለፈራሁ ተረድቻለሁ እያልኩ አልተረዳኝም። በቃ ገብቶኛል መልስክ። አሁን ጥያቄ ላይ ብቻ ትኩረት አድርግ። ጸሎት ምልጃ ነው ወይስ አይደለም? ጸሎቱ ማስታረቅ አንዴ ማስታረቅ ስራ ነው የሚሰራው። እኔ ጥያቄ ጸሎት ምልጃ ነው ወይስ አይደለም? ጥያቄ ጸሎት ማድረግ ፕሮሰስ ነው። አሁን ማድረግ ማለት ነው ፕሮሰስ አለው። ጸሎት ምልጃ ነው ወይስ ተብሎ ይፈታል ወይስ አይፈታም ነው ጥያቄ። ጸሎት ምልጃ ጸሎት ምልጃ ኦኬ ሊባልም ይችላል። እሺ ይባላል። ኢየሱስ በጸሎቱ በኩል ያው ስራው እስካሁን ድረስ አለ ስላልከኝ በጸሎቱ ኢየሱስ አማላጅ ማለት የኢየሱስ ስራ አማላጅ ተብሎ ይጠራል ወይስ አይባልም? ያ በዛ በሰራው ስራ ወይንም ደግሞ አንድ በጸለየው ጸሎት ያ ስለማይደግመው ያ ጸሎት ያው ስለሆነ አሁንም በክርስቶስ የሚያምኑ ሰዎች ሲመጡ በዛ በስራው በጸሎቱ በኩል ወደ አብ መግባት ጉልበት አላቸው፣ ድፍረት አላቸው። የኢየሱስ ስራ ምልጃ ተብሎ ይጠራል አይባልም? ጸሎትም አብሮ ስላለው ማለት ነው። ጥያቄ እሱ የተሰራ የጸለየው ሳይሆን የተጸለየው አንዴ ዮሐንስ ወንጌል 17 ላይ የጸለየው ጸሎት ዘላለማዊ ስለሆነ ያ ጸሎት ስቲል ስለሚሰራ ምልጃ ተብሎ ይጠራል ወይስ አይጠራም ነው ጥያቄ። ምልጃ ማስታረቅ ይሆናል። ምልጃ ግን ያለቀ ምልጃ ይባላል። እሺ አይ እንትን እንዳልል ነው። እሺ ይባላል። እሺ እኔ እንትን እንዳልል የኢየሱስ ክርስቶስ ስራ አሁን አማላጅ ነው ማለት ነው።
ኦኬ አንዴ ባማለደው ወይንም አንዴ ምልጃው ትክክል። እሺ ኢየሱስ አማላጅ ነው አይደለም? የኢየሱስ ስራ አማላጅ ነው የሚል ከእግዚአብሔር ቃል ላይ ያሳየነሽ። በቃ እሱን ላሳየው። ስራው ከኢየሱስ ተነጥሎ ስራው ያማልዳል። ኖ በስራው መግባት ድፍረት አለን ነው። አንተን እኮ አሁን እኔ ጥያቄ አይደለም እሱ። ይኸውልህ በክርስቶስ ስራማ እንደገባን እኔ አምናለሁ። የኔ ጥያቄ የኢየሱስ ስራ ከኢየሱስ ተነጥሎ አማላጅ የተባለበት የእግዚአብሔር ቃል ካለ ስራ ስለሚል አንድ የሰራው ስራ ስላለ እሱን ላሳይ። እኔ እሱ አይደለም ጥያቄ። አንድ የሰራው ስራም እንዳለ አምናለሁ። ጥያቄ እሱ አይደለም። የኔ ጥያቄ የኢየሱስ ስራ ነው አማላጅ፣ ኢየሱስ አያማልድም ስላልክ ልክ እንደ አንተ እንደምታምነው የእግዚአብሔር ቃል ኢየሱስን ከስራው ነጥሎ ስራው ያማልዳል ያለበት የእግዚአብሔር ቃል ካለ እምነትን በእግዚአብሔር ቃል አስደግፍ። እሺ 2 ጥቅስ ልስጥህና ከዛ እሱን እንትን እልልሃለሁ። ኤፌሶን ምዕራፍ 1 ላይ ያለው ላጣለ ኤፌሶን ምዕራፍ 1 አይደለም ምዕራፍ 2 ላይ ነው ያለው። በእርሱ ስራ ወደ አውጣለ። ኧረ ተረጋጋ በእናትህ ግድ የለም። ቆይ እኔ ላውጣ። የተጠየቀውን አድምጥ። ጴንጤ ፊት መተህ መጽሐፍ ቅዱስ መግለጥ ነውር ነው። እውነቱን ተናገር ማለት ነው። ምንድን ነው እናንተ ብቻ ናችሁ እንዴ መጽሐፍ ቅዱስ? አንተ ብቻ ነው መጽሐፍ የተጠየቀውን አድምጥ። ጴንጤ ፊት መተህ መጽሐፍ ቅዱስን ለመግለጥ መድፈር ነውር ነው ነው ብዬ ኤፌሶን 1 ሳይሆን ኤፌሶን 2 ላይ ነው ቃሉ ያለው። አንተ አንድ ትላለህ። ገና ልግለጥ። ገና እኮ እየገለጥኩ ነው። የጠየቀን ጥያቄ ቀጥታ መልስለት። የጠየቀ ጥያቄ ምን ነበረ? የጠየቀ ጥያቄ ምን ነበረ? ሪማይንድ እሱ ጋር እሱን ኤርሚ እሱን እኮ እያወራሁ ይቅርታ ስላልኩኝ ግን እሱን እያወራሁት ነው። ጥያቄ ምን ነበረ ነው ብዬ የምልህ ብራዘር። ጥያቄ ምን ነበረ? ኦኬ እሱ የጠየቀኝ ጥያቄ ኢየሱስንና ስራውን ትለያለህ ወይ ነው፣ ምልጃውን ትለያለህ ወይ ነው ያለኝ። ያለ ልብ በልና ስማ። ስራው ከኢየሱስ ተለይቶ ከራሱ ከጌታ ተለይቶ ስራው አማላጅ ተብሎ የተባለበትን ክፍል አሳየኝ ነው ያለ። ስራውን እሱን ላስረዳው ነው። አድምጠኝ። ስራውን ከኢየሱስ ለይተህ ማለት ነው። ስራውን ከኢየሱስ ለይተህ ስራው አማላጅ ነው፣ ስራው አስታራቂ ነው፣ ያስታርቃል፣ ስራው ያማልዳል። ኢየሱስ ግን አያማልድም፣ ኢየሱስ ግን አያስታርቅም ነው ያልከን። ስለዚህ ልጠቅስ የፈለከው ኤፌሶን 2 ላይ ያለውን በእርሱ ስራ ወደ አብ መግባት አለን ብሎ የሚለው ክፍል ያለው ምዕራፍ 1 ላይ ሳይሆን ምዕራፍ 2 ነው እኮ ነው ብዬ የምልህ እኔ እኮ እኔ ላወጣልህ ነው እኮ ኤርሚ። አንተ እኮ እሱን ክፍል ከሆነ እናውቀዋለን። እሱን ክፍል ከሆነ እናውቀዋለን። መጽሐፉን ለእኛ መግለጥ ብታውቀውም ስማኛ። ቆይ ብታውቀውም መስማት እኮ አለብህ ኤርሚ ወዳጄ። የምናውቀውን ነው እየነገርከን ያለው። በእርሱ ስራ ወደ አብ መግባት አለን ብሎ የሚለው ነው አይደል የፈለከው? ቃሉን አይደለም ወይ ወንድም? እኮ እኔ እኮ ላስረዳው ነው። አንተ መናገር እኮ አይደለም ወይ? የጠየኩ መልስ የመጨረሻ አይደለም። መቼ አይደለም አልኩ። እያዋሸ ይቅርታ አትጠይቅም። እንደገና ደግሞ ኧረ ኤርሚ እንደዚህ አይደረግም እኮ እባክህ። ግድ የለም እኔ ላውራና ታወራለህ። ችግር የለውም። እታች ወረድ። ጊዜያችንን አትፍጭ። እታች ወረድ። በራሳችሁ ቤተክርስቲያን ላይ ስትዋሽ ቅድም ዘለልንህ፣ በእኛ ላይ ዋሸህ ቅድም ዘለልንህ። አንዱንም ይቅርታ አልጠይቅም አልክ። ኦኬ። እኔ በሶሻል ሚዲያ ታሪክ ውስጥ እንደዚህ አይነት ኦርቶዶክሳዊ ሰው አይቼ አላውቅም። እውነቴን ለመናገር እያጋነንኩ አይደለም። በዚህ 10 ዓመት ውስጥ ከብዙዎች ጋር አውርቻለሁ። እንዲህ አይነት ሰው ግን አላየሁም። ይዋሻል፣ ይቅርታ አይጠይቅም። ይዋሻል፣ ይቅርታ አይጠይቅም። ጥያቄ በትክክል አይሰማም። ለተጠይቀው ጥያቄ መልስ አምጣ ተብሎ ሲባል የማይሆን ጥቅስ ይጠቅሳል። አዎ ደፍሬ እነግራችኋለሁ። በጴንጤ ፊት መተህ መጽሐፍ ቅዱስን ለመግለጥ መላላጥ የማታውቀውን ክፍል ነው። ራሱ ቃሉን እንኳን አታውቀውም። ኤፌሶን 1 ላይ ነው ያልከው። ኤፌሶን 2 ላይ ነው ያለው። ኤፌሶን 2 በእርሱ ስራ ወደ አብ መግባት አለን ብሎ የሚለው እሱ ጋር ስራው አማላጅ ነው አይልህም። ስራውን ከኢየሱስ ነጥሎ አማላጅ ነው ብሎ አይልህም። መታችሁ የምታወሩት ከጴንጤ ጋር ነው። ጴንጤ ምን ብለህ ካልከኝ የእግዚአብሔርን ቃል በሚገባ የሚያውቅ ማህበረሰብ ነው። የቱ ጋር ምን እንደተጻፈ እናውቃለን። አንተ ምዕራፍ 1 ነው ብለህ ስትጠቅሰኝ ነበር። ኦኬ። የውሸት ሳያንስ እንደገና ደግሞ እዚህ እኛን ጊዜ ለመውሰድ ማለት ነው። ልብ በሉ። የተጠየቀውን ጥያቄ እንኳን በአግባብ የማይመልስ ሰው ማለት ነው። ምን አገኘ? ገና ቅድም ጀምሮ ሲዋሽ ነበር እዚህ። ኦኬ።
ኤፌሶን 1 አለን። ኤፌሶን 2 ቁጥር 18 ላይ ነው ያለው። በእርሱ ስራ ሁላችን ወደ አብ መግባት አለን አለ እንጂ ስራው ከኢየሱስ ተነጥሎ አማላጅ ነው አይልም ይሄ ቃል። አዎ ደፍሬ እነግራቸዋለሁ። ኦርቶዶክሳውያን ጴንጤ ፊት መጥተህ ስለ መጽሐፍ ቅዱስ ለማውራት መሞከርህ ድፍረት ነው። ለምን? እናንተ እንደማታነቡ ይታወቃል። መምህራኖቻችሁም አንብቡ ብለው መጽሐፍ ቅዱስን በአግባቡ እንደማይመክሯችሁ፣ የመጽሐፍ ቅዱስ ጥናት የላችሁ፣ የመጽሐፍ ቅዱስ በግል ማንበብ የላችሁ። ይሄ ማህበረሰብ ደግሞ የኔ ወገን ማለት ነው ጴንጤው በግሉ ያነባል። በቤተ ክርስቲያን ጥናት አለ። በቸርቻችን በእያንዳንዱ ቀን ስንሄድ ይህኑ ነው ደጋግመው እየወቀሩ የሚያስተምሩን የእግዚአብሔርን ቃል ማለት ነው። እንደናንተ ዛሬ የዓመቷ እንትና ነች የወሩ እንትና ነው እየተባለ ያልሆነ የሰው ስርዓት ስንማር አንውልም። ስለዚህ የቱ ጋር የአምላካችን ቃል የቱ ጋር በየትኛው ምዕራፍ የትኛው ቁጥር ላይ ምን እንደሚል በሚገባ እናውቃለን። እናናገባና ቼክ አድርገኝ ከኔ ጋር ከፈለክ ማለት ነው አይልም። ኢየሱስን ከስራው ነጥሎ ስራውን ከኢየሱስ ነጥሎ ስራው አማላጅ ነው፣ ኢየሱስ ግን አማላጅ አይደለም። ስራው አስታራቂ ነው፣ ኢየሱስ ግን አስታራቂ አይደለም አይልም። የእግዚአብሔር ቃል አይልም አይልም። መምህራን ሲናገሩ የሰማውን 3 እና 4 የተበጣጠቀ ጥቅስ ይዘህ በወረቀት ላይ ጽፈህ መተህ እንደዚህ አይባልም። ኦኬ ስራውን ከኢየሱስ ነጥለህ ኢየሱስን ከስራው ነጥለህ ኢየሱስ አስታራቂ አይደለም፣ ኢየሱስ አማላጅ አይደለም፣ ስራው ግን አማላጅ ነው፣ ስራው ግን አስታራቂ ነው። ይሄን አይደል ያለው ብሩክዬ? ማይክፈትና ነገርን አንተ ተቀበሉኝ ዳንዬ። ይሄን አይደል ያለው ቅድም? ልክ ነው፣ ልክ ነው። ይታያቸው ወንድሞች እናቶች፣ ንስሐ ነው መግባት ያለብህ። እሺ ብዙ አለፍን እኮ በኦርቶዶክስ ላይ ዋሽተህ ቅድም አስቆምኩ። ስጋው ሰማያዊ ነው ብለህ ስትል ኦርቶዶክስ እንደዚህ አታስተምርም ይቅርታ መጠየቅ አለብህ ብለን ስንል አልጠይቅም አልክ። ከዛ ደግሞ በእኛ በጴንጤዎች ላይ አሁን ኢየሱስ በሰማያት ዕለት ዕለት እየወጣ እየገባ እየወጣ እየገባ እየወጣ እየገባ ብላችሁ ትላላችሁ ብላል። ያላልነውን ይቅርታ ጠይቅ አልጠይቅም። ከዛስ ጥያቄ በትክክል አሰማም። ሰምተም በትክክል ለጥያቄ የሚመጥን መልስ አሰጠም። ስለዚህ ከአንተ አይነት ጋር ከመታገል ኩሲ ገብቷል። ከእሱ ጋር አውርቶ ወንድምነ ዳንዬ ቴንኪው